ሰላም ተማሪዎች እንዴት ናችሁ? በዛሬው ክላሳችን ይዘንላችሁ የመጣነው በባለፈው 3 ዓመት የተሰጡ የባዮሎጂ ፓይለት ኤግዛሞችን ነው። በዚህ ዓመት እናንተን ያዘጋጃሉ ብለን ያሰብናቸውን ሰብሰብ አድርገን ይዘንላችሁ መጥተናል። ከኔ ጋር እያንዳንዱን የምንመለከት ይሆናል። ብዙ ስለሆኑ በፓርት ከፋፍለን እናያቸዋለን። መጀመሪያ ላይ ስንጀምር የመጀመሪያው ጥያቄ ምን ይለናል? ኢንዛይም A catalyze only substrate B. This indicates that enzyme are ይለናል። ይሄ A የሚባለው ኢንዛይም ካታላይዝ የሚያደርገው B የሚባለውን ሰብስትሬት ነው እና ይሄንን ካራክተር የሚገልጽልን የትኛው ኦፕሽን ነው የሚለን? A ላይ ስፔሲፊክ ቱ ዜር ሰብስትሬት ይለናል። ኢንዛይሞች ምን አላቸው? አክቲቭ ሳይት አላቸው። ይሄ አክቲቭ ሳይት ደግሞ የራሱ የሆነ ስፔሲፊክ ሼፕ አለው። ይሄ ስፔሲፊክ ሼፕ መኖሩ እዛ ኢንዛይም ላይ አታች የሚያደርጉትን ሰብስትሬቶች ምን ያደርጋቸዋል? ይመርጣቸዋል። ስለዚህ አንድ ኢንዛይም ለአንድ ሰብስትሬት ምንድነው? ስፔሲፊክ ነው ወይም እየመረጠ ስለሆነ አታች የሚያደርጉት ወይም ኢንዛይም አክቲቭ ሳይቱ ላይ ወርክ የሚያደርጉት ሰብስትሬቶች የተመረጡ ስለሆኑ ምን ያደርጋል ማለት ነው? ኢንዛይሙ አታች የሚያደርግበትን ፕሪፈር ያደርጋል። ስለዚህ ምኑን ነው የሚገልጽልን ማለት ነው? ስፔሲፊክ ቱ ዜር ሰብስትሬት። ኢንዛይሞች ለሰብስትሬታቸው ስፔሲፊክ ነው የሚለው በደንብ አድርጎ ይገልጽልናል። ስለዚህ የመጀመሪያው ጥያቄ መልስ ምን ይሆናል? ኤ ይሆናል። ሌሎቹ ኦፕሽኖች ማይሆኑበት ምክንያት ቢ ምንድነው የሚለን? ሴንሲቲቪቲ ቱ ዜር ሰብስትሬት ነው። እዚህ ጋር የተጠየቅነው ኢንዛይም ኤ ካታላይዝ የሚያደርገው ኦንሊ ሰብስትሬት ቢ የሚለውን ነገር የሚገልጽልን ወይም የሚያግዝልን ነገር ስለሆነ ሴንሲቲቪቲ ቱ ሰብስትሬት የሚለው እሱን ዲስክራይብ አያደርግም። ሲላይ ያለው ኤጀንት ዛት ሪዲዩስ አክቲቬሽን ኢነርጂ ኢንዛይሞች ትክክል ነው፣ አክቲቬሽን ኢነርጂን ይቀንሳሉ። ከዛም ኬሚካል ሪአክሽን ካታላይዝ እንዲደረግ ያደርጋሉ ወይም ስፒድ አፕ እንዲደረግ ያደርጋሉ። ግን እዚህ ያለውን ኮንዲሽን አይገልጽልንም ሲላይ ያለው ኦፕሽን። እንዲህ ደግሞ ምን ይለናል? ኮምፖነንት ኦፍ ሰብስትሬት ሞለኪል ይለናል። ይሄኛው ምንድነው? በደንብ ዲስክራይብ አያደርግልንም። ስለዚህ ትክክለኛው መልስ የሚሆነው ኤ ላይ ያለው ነው። ሁለተኛው ጥያቄ which one of the following statement is correct about the tertiary structure of the protein? It is determined by ይለናል። ፕሮቲን ምን አለው? አራት ስትራክቸሮች አሉት። ፕራይመሪ ስትራክቸር፣ ሰከንደሪ ስትራክቸር፣ ተርሸሪ ስትራክቸር እና ኳተርነሪ ስትራክቸር እንላቸዋለን። ጥያቄው የጠየቀን የፕሮቲንን ተርሸሪ ስትራክቸር በደንብ የሚገልጸው የትኛው ስቴትመንት ነው ይለናል። ኤ ላይ ያለው ስቴትመንት የሚያስቀምጥልን the arrangement of alpha and beta sheet by hydrogen bonding ይለናል። ኤ ላይ ያገለጸው የትኛውን ነው? የሰከንደሪ አሬንጅመንት ነው። አልፋ እና ቤታ ሺት የሚሰሩት የትኛው አሬንጅመንት ላይ ነው? ሰከንደሪ አሬንጅመንት ነው እንጂ ተርሸሪ ስትራክቸር ኦፍ the protein አይደሉም። ቢ ደግሞ ምን ይለናል? the amino acid sequence of polypeptide linked together by peptide bond። ይሄኛው ምንድነው? ፕራይመሪ ላይ ነው። አሚኖ አሲዶች በፖሊፔፕታይድ ቼን ወይም ደግሞ በፖሊፔፕታይድ ቦንድ ሊንክ የሚያደርጉበት የትኛው ስትራክቸር ላይ ነው? ፕራይመሪ ስትራክቸር ነው እንጂ ተርሸሪ ስትራክቸር አይደለም። ሲ ደግሞ ምን ይለናል? the hydrogen bond, ionic bond and hydrophobic interaction that results in globular shape ነው። ትክክለኛው መልስ የሚሆነው ሲ ላይ ያለው ነው። ምክንያቱም ተርሸሪ ስትራክቸር በሃይድሮጅን ቦንድ በአዮኒክ እና በሃይድሮፎቢክ ኢንትራክሽን የተሰራ እንደውም አክቲቭ ሳይቱ የተለየ አይነት ቅርጽ እንዲኖረው ወይም የተለያየ አይነት ሼፕ እንዲኖረው የሚያደርገው የትኛው ነው? ተርሸሪ ስትራክቸር ነው። ስለዚህ ትክክለኛው መልስ የሚሆነው የትኛው ነው? ሲ ላይ ያለው ነው። ዲ ደግሞ ምን ይለናል? the arrangement of multiple protein subunit associated in several protein chain ይለናል። ይሄኛው የሚያሳየው የኳተርነሪ ስትራክቸርን ነው እንጂ የተርሸሪ ስትራክቸርን አይደለም። ስለዚህ የዚህኛው መልስ ትክክለኛ የት ይሆናል ማለት ነው? ሲ ላይ ያለው ትክክለኛ መልስ ይሆናል። ቀጥሎ ያለውን ጥያቄ ስንመለከት ሶስተኛው which one of the following is correct about lock and key model of an enzyme action during enzyme substrate binding ይለናል። ምንድነው ጥያቄው የሚለው? ስለ ሎክ ኤንድ ኪ ሞዴል ትክክል የሆነው የትኛው ነው? ኢንዛይም ሞዴል ላይ ስናነሳ ሁለት አይነት ሞዴሎች አሉ። ሎክ ኤንድ ኪ ሞዴል ምንለውና ከዛ ደግሞ ኢንዱስድ ፊት ሞዴል ምንለው አለ። የተጠየቀው እዚህ ጥያቄ ላይ የሎክ ኤንድ ኪ ሞዴል ትክክለኛውን የሚጠቅስልን የትኛው ነው? ኤ ላይ አክቲቭ ሳይት ፎርም ኮቫለንት ኢንትራክሽን when it filled with substrate። አክቲቭ ሳይቱ እና ሰብስትሬቱ አታች የሚያደርጉበት ቦንድ ኮቫለንት ኢንትራክሽን ነው ይለናል። ግን በሎክ ኤንድ ኪ ሞዴል ላይ ኮቫለንት ኢንትራክሽን ሳይሆን የሚኖራቸው ምን አይነት ኢንትራክሽን ነው የሚኖራቸው? ሃይድሮጅን ቦንዲንግ ወይም ደግሞ አዮኒክ ኢንትራክሽን ነው እንጂ ኮቫለንት ኢንትራክሽን አይኖራቸውም። ስለዚህ ኤ ትክክለኛው መልስ አይሆንም። ቢ ደግሞ ሰብስትሬት ባይንዲንግ ኦን አን ኢንዛይም ቱ ፎርም ፐርማነንት ኬሚካል ቦንዲንግ ይለናል። ሰብስትሬቱ ከኢንዛይሙ ጋር አታች የሚያደርገው ፐርማነንት በሆነ ኬሚካል ቦንዲንግ ነው ይለናል። ግን ሰብስትሬት እና አክቲቭ ሳይቱ
ወይም ሰብስትሬት እና ኤንዛይሙ አታች የሚያደርጉት ፐርማነንት በሆነ ኬሚካል ቦንድ ሳይሆን ምን በሆነ ነው ቴምፖራሪ በሆነ እንደ ሃይድሮጅን እና ባሉት ነው ምክንያቱም ሲጀመር የኤንዛይሙ አክሽን ወይም ደግሞ የኤንዛይሙ ጎል ምንድነው ሰብስትሬት ላይ ያለውን ኬሚካል ሪአክሽን አፋጥኖ ፕሮዳክትን ሪሊዝ ማድረግ ነው ሰብስትሬቱ እና ኤንዛይም በፐርማነንት ኬሚካል ቦንድ አታች አደረጉ ማለት ፕሮዳክቱ ከኤንዛይሙ ሪሊዝ መደረግ አይችልም ቢ አይሆንም ሲ ላይ ደግሞ the shape of an enzyme changed slightly as a substrate bind to form the product ይሄ ደግሞ ምን ይለናል ኢንዛይሙ ሰብስትሬቱን ፊት ለማድረግ በሼፕ ትንሽ ቼንጅ ያደርጋል ስላይትሊ ለውጥ ይኖራል ይለናል ይሄ የሚገልጸው የኢንዱስድ ፊት ሞዴልን ነው እንጂ የሎክ ኤንድ ኪው ሞዴልን አይደለም የሚገልጽልን ስለዚህ ሲ አይሆንም ዲ ደግሞ ሰብስትሬት ባይንዲንግ ኦን አን ኢንዛይም አክቲቭ ሳይት ኤንድ ፎርምስ ኢንዛይም ሰብስትሬት ኮምፕሌክስ ሲጀመርም ሎክ ኤንድ ኪው ሞዴልን ስናይ ቁልፍና ከዛም ደግሞ ቁልፉን የሚከፍተው ኪን ነው የምንመለከተው ሁለቱ ምንድናቸው ኮምፕሊመንተሪ ናቸው አንዱ ላይ እንትን ተደርጎ ነው የተሰራው ስለዚህ እዛ ላይ ሲሆን ምን ያደርጋሉ ኢንዛይሙ ከሰብስትሬቱ ጋር አታች በሚያደርግበት ጊዜ ኮምፕሊመንተሪ ስለሆኑ ኢንዛይም ሰብስትሬት ኮምፕሌክስን ፎርም ያደርጋሉ በዛ መንገድ ነው አክቲቬሽን ኢነርጂ ዲክሪዝ የሚያደርጉት ብሎ ነው የሚያሳየን ስለዚህ ትክክለኛው መልሱ ዲ ላይ ያለው ይሆናል ወደ አራተኛው ጥያቄ ስንሄድ the presence of one copy of Y chromosome in human individual gives an evidence that the chance of getting ይለናል አንድ የሂማን ኢንዲቪጁዋል ላይ ማለት ነው ዋይ ክሮሞዞም መገኘቱ የዋይ ኮፒ ክሮሞዞም መገኘቱ ምንን የማግኘት ቻንሱን ይገልጽልናል ይለናል ኤ ላይ ሜል ኦፍ ስፕሪንግ ኢዝ ዲተርማይንድ ማን ማዘር ነው መጀመሪያ ስንመለከት የሴክስ እንትናቸውን ማለት ነው ሴክስ ዲተርማይን የሚደረግበትን መንገድ ስንመለከት ፊሜል የመሆን ፕሮባቢሊቲው መቼ ነው ከማዘር ኤክስ ክሮሞዞም ከፋዘርም ኤክስ ክሮሞዞም ሲወሰድ ኤክስ ሲሆን ምን ይሆናሉ ፊሜል የመሆን ቻንስ ይኖራቸዋል ከዛም ደግሞ ሁሉ ጊዜ ማዘር ኮንቴን የምታደርገው ኤክስ ክሮሞዞም ነው እንጂ ዋይንን ኮንቴን አታደርግም ከፋዘር ላይ ግን ምን ይገኛል ኤክስ እና ዋይ ይገኛል ስለዚህ አንደኛው ኤክስ ከማዘሯ ኤክስ ጋር ሊንክድ ካደረገች የምትፈጠረው ሴት ይሆናል ስለዚህ እዚህ ጋር እንመልከተው ኤክስ እና ዋይን ኮንቴን የሚያደርገው ሁሉ ጊዜ ፋዘር ነው ማዘር ከሆነች ደግሞ ሁሉ ጊዜም ኮንቴን የምታደርገው ማንን ነው ማለት ነው ኤክስ እና ኤክስ ነው ስለዚህ ከማዘር አንድ ኤክስ እና ከፋዘር አንድ ኤክስ ከተወሰደ የሚፈጠረው ምን ይሆናል ማለት ነው ፊሜል ነው የሚሆነው ከዛ ደግሞ ከፋዘር ዋይን ከማዘርን ደግሞ ኤክስ ከተወሰደ የሚፈጠረው ኦፍስፕሪንግ ምን የመሆን ቻንስ ይኖረዋል ሜል የመሆን ቻንስ ይኖረዋል ወይም ደግሞ ሜል ነው የሚሆነው እዚህ ጋር ምን ይለናል ዋይ ክሮሞዞም ሂዩማን ኢንዲቪጁዋል ላይ ከተገኘ በትክክል ነው ሜል ነው የሚሆነው ምክንያቱም ፊሜል ላይ ከሆነ ኤክስ ብቻ ስለሆነ የሚገኘው ሜል ኦፍ ስፕሪንግ ይፈጠራል ነገር ግን ሜል ኦፍ ስፕሪንግ መሆኑ ዲተርማይን የሚሆነው በማዘር ሳይሆን በማን ነው በፋዘር ነው ስለዚህ ኤ ልክ አይሆንም ፊሜል ኦፍ ስፕሪንግ ደግሞ አይፈጠርም ዋይ ክሮሞዞም ፊሜል ኦፍ ስፕሪንግ ላይ ስለማይገኝ ስለዚህ ቢ አይሆንም ሲ ደግሞ ምን ይለናል ፊሜል ኦፍ ስፕሪንግ በቃ ፊሜል አይሆንም ስለዚህ ሲ አይሆንም ማለት ነው ዲ ላይ ምን ይለናል ሜል ኦፍ ስፕሪንግ ኢዝ ዲተርማይንድ ባይ ዘ ፋዘር በፋዘሩ ነው ሜል ኦፍ ስፕሪንግ መምጣት አለ መምጣቱ ዲተርማይን የሚደረገው ስለዚህ ትክክለኛው መልስ ምን ይሆናል ዲ ላይ ያለው ይሆናል አምስተኛውን ጥያቄ ስንመለከት this item is based on Mendelian and non-Mendelian inheritance listed below እዚህ ጋርም ተቀምጠውልናል ካራክተሪስቲኮች ተቀምጠውልናል የመጀመሪያው ምን ይላል ኮዶሚናንሲ ኦብዘርቭ ያደርግበታል ሁለተኛው ላይ ደግሞ ዶሚናንሲ one allele is present inheritance is determined by single gene እዚህ ጋር ምን ነው ያስቀምጥልን ዲስክሪፕሽኑ ነው ይሄንን ዲስክሪፕሽን ተመልክተን የምንመልሰው ከታች ጥያቄ አለ ምን ይለናል ከጥያቄው ጋር አያይዘን እንድመልሰው based on the above list which number contain the characteristics that only belong to Mendelian inheritance እዚህ ጋር ከተጠቀሱት ዲስክሪፕሽኖች መሰረት አድርገን ሜንዴሊያን ኢንሄሪታንስ ላይ ያሉ ካራክተሪስቲኮችን የሚገልጽልን የትኛው ነው ይለናል የመጀመሪያውን ስንመለከት ኮዶሚናንሲ ኦብዘርቭ ያደርጋል ይለናል ሜንዴሊያን ኢንሄሪታንስ ላይ ግን ከዶሚናንሲ እና ከሪሴሲቭ አለል ውጪ የለም ስለዚህ ወይ ዶሚናንስ ማድረግ ነው ወይ ደግሞ እንትን ነው የሚኖረው ኮዶሚናንሲ የሚባል ነገር የለም ስለዚህ ኮዶሚናንሲ ሜንዴሊያን ላይ ኦብዘርቭ አይደረግም ይሄኛው ኮንቴን ማያደርገው ነው ሁለተኛው ምን ይለናል ዶሚናንሲ ኦፍ ዋን አለል ፕሬዘንት ያደርጋል አንድ ዶሚናንሲ አለ ማለት አንደኛው አለል ያኛውን ሪሲሲቭን አለሉ ምን አድርጎታል ዶሚኔት አድርጎታል ለዚህ ይሄኛው የሚታይ ነው ሜንዴሊያን ላይ ሁለተኛው ልክ ነው ሶስተኛው ላይ ደግሞ ኢንሄሪታንስ ኢዝ ዲተርማይንድ ባይ ኤ ሲንግል ጂን ነው ሁሉ ጊዜ በሜንዴሊያን ኢንሄሪታንስ ኮንሰፕት
ኢንሄሪታንስ ዲተርማይን የሚደረገው በምንድነው? አንድ ሲንግል ጂን ነው። ይሄ ሲንግል ጂን ደግሞ ሁለት አለል ይኖረዋል ብሎ ያስቀመጠው። ከዛ ደግሞ አራተኛውን ስንመለከት ኢንሄሪታንስ ዲተርማይን ባይ መልቲፕል ጂን ይለናል። ኢንሄሪታንስ በመልቲፕል ጂን ነው እንትን የሚለው ይለናል። ሶስተኛ ላይ በሲንግል ጂን ነው ካልን በመልቲፕል ጂን የመሆን እድል የለውም። ሲቀጥል ደግሞ በመልቲፕል ጂን እንትን ይደረጋል የምንል ከሆነ የነን ሜንዴሊያን ኮንሰፕት ነው የሚሆነው እንጂ የሜንዴሊያን ኮንሰፕት አይሆንም። አምስተኛው ደግሞ ምን ይለናል? ኦፍስፕሪንግ ፌኖታይፒክ ሬሽዮ ካን ቢ ፕሪዲክተብል። የፌኖታይፒክ ሬሽዮ ምን ማድረግ እንችላለን? በሜንዴሊያን ኢንሄሪታንስ መሰረት ፕሪዲክት ማድረግ እንችላለን። ስለዚህ መልሱ የሚሆነው ሶስቱን ኮንቴን ያደረገ ነው። ኮዶሚናንሲ እና ኢንሄሪታንስ በመልቲፕል ጂን ዲተርማይን ይደረጋል የሚለው የኔን ሜንዴሊያን እንጂ የሜንዴሊያን ኮንሰፕቶች አይደሉም። ስለዚህ ምርጫውን ስንመርጥ ስንት ያለውን ነው የምንመርጠው? ሁለተኛ፣ ሶስተኛ እና አራተኛ ያለውን ነው የምንመርጠው። ትክክለኛው የትኛው ነው የሚሆነው? ቢ ላይ ያለው መልስ ትክክል ይሆናል። ቢ ላይ ያለው መልስ ትክክል ይሆናል ማለት ነው። ከዛ ቀጥለን ወደ ስድስተኛው ጥያቄ በምንብድበት ጊዜ ደግሞ ስድስተኛው ጥያቄ ምን ይለናል? ጄኔቲክ ፔዲግሪ አናሊሲስ ኢኔብል ቱ ሳይንቲስት ቱ ስተዲ ይለናል። ይሄ ፔዲግሪ የሚባለው አናሊሲስ ሳይንቲስቶችን ምን እንዲያጠኑ ነው የሚያግዛቸው? ኤ ላይ how trait and disease are inherited። ፔዲግሪ ማለት ከጀነሬሽን ወደ ጀነሬሽን እንዴት ጄኔቲክስ ወይም ደግሞ ኢንሄሪትድ እንደሚደረግ የሚያሳየን ዲያግራም ነው። ስለዚህ ይሄ ደግሞ ለምን ያግዛል? ትሬቶች ወይም ዲዚዝ እንዴት ከጀነሬሽን ወደ ጀነሬሽን ወይም ከፓረንት ወደ ኦፍስፕሪንግ ኢንሄሪትድ እንደሚደረግ ያሳየናል። ኤ ላይ ትክክለኛው መልስ ነው ያለው፣ ግን ለምን ሌሎቹ እንዳልሆኑ እንመልከት። ቢ ምን ይለናል? the effect of environment on phenotype። the effect of environment ሳይሆን የሚያሳየን ከጀነሬሽን ወደ ጀነሬሽን እንዴት ኢንሄሪት እንደተደረጉ እንጂ ምኑን አያሳየንም ማለት ነው። ፌኖታይፒካሊ ያለውን እንትን አያሳየንም። ሌሎች አናሊሲሶችን ነው የምንጠቀመው ኢንቫይሮንመንት ፌኖታይፒክ ላይ ያለውን እንትን ተጽዕኖ ለማየት። ሲ ላይ ደግሞ ምን ይለናል? how genetic traits prevents human from infectious disease። ሲጀመር ኢንፌክሽየስ ዲዚዝ የምንላቸው በጄኔቲክ ምክንያት የሚመጡ ነገሮች አይደለም፣ ፐርሰን ቱ ፐርሰን የሚተላለፉ ነገሮች ናቸው ወይም በፓቶጄኒክ የሆኑ ነገሮች ናቸው። ስለዚህ እነዚህ ሲ ላይ ያሉት ማይሆን ነው። ዲ ደግሞ ምን ይለናል? ሞርፎሎጂካል ቫሪዬሽን ቢትዊን ኢንዲቪጁዋል፣ በኢንዲቪጁዋል መካከል ያለውን ሞርፎሎጂካል ቫሪዬሽን ያሳየናል ይለናል። ይሄኛው ግን በፖፑሌሽን ጄኔቲክስ ወይም ደግሞ በዳይሬክት ኦብዘርቬሽን ነው እንጂ ዲስክራይብ የሚደረገው ፔዲግሪ አናሊሲስ ይሄንን ዲስክራይብ ያደርግልን። ትክክለኛ ዲስክራይብ የሚያደርግልን ትሬት እና ዲዚዝ እንዴት ኢንሄሪት ይደረጋል የሚለውን ነገር ነው። መልሱ ኤ ይሆናል። ሰባተኛው ጥያቄ which one of the following alternative contain a least common human genetic disorder። እዚህ ውስጥ ከተጠቀሱት ውስጥ least common የሚባለውን ጄኔቲክ ዲስኦርደር በጄኔቲክ ምክንያት የሚመጡ ዲስኦርደሮችን የያዘው የትኛው ሊስት ነው ይለናል። ኤ ላይ ዳውን ሲንድሮም በትክክል በጄኔቲክ ዲስኦርደር የሚመጣ ነው። ካንሰር ይለናል። ቱበርክሎሲስ ይለናል። ቱበርክሎሲስ ምንድነው? ኢንፌክሽየስ የሆነ ዲዚዝ ነው። ለዚህ ኢንፌክሽየስ የሆነ ዲዚዝ ደግሞ በጄኔቲክ ምክንያት አይደለም የሚመጣው ወይም በክሮሞዞማል ቼንጅ ምክንያት አይደለም የሚመጣው። ስለዚህ ኤ በቱበርክሎሲስ ብቻ ምክንያት ይወጣል። ካንሰርም ቢሆን በጄኔቲክ ዲስኦርደር አንዳንዴ ሊፈጠር ይችላል በሚውቴሽን ምናምን፣ ነገር ግን ኢንቫይሮንመንታል ፋክተሮችም ይኖሩታል። ስለዚህ ኤ አይሆንም። ቢ ደግሞ ምን ይለናል? አልቤኒዝም፣ ዲያቤቲክ እና ስኪዞፍሬኒያ ይለናል። ዲያቤቲክ ታይፕ 1 ከሆነ በጄኔቲክ ምክንያት ሊመጣ ይችላል፣ ነገር ግን በተለይ ታይፕ 2 ዲያቤቲክስ ከላይፍ ስታይል ጋር ተያይዞ ነው የሚመጣው። አልቤኒዝም ትክክል ነው የጄኔቲክ ዲስኦርደር ነው፣ ግን ዲያቤቲክ ብዙም አይደለም። ከዛም ደግሞ ስኪዞፍሬኒያ ምን አይደለም በጄኔቲክ ምክንያት የሚመጣ የበሽታ አይነት አይደለም ማለት ነው። ሌላኛው ከዛም ደግሞ ኢንቫይሮንመንታል ኮምፖነንትም ያስፈልገዋል ለዚህ ለስኪዞፍሬኒያ። እና ደግሞ ዲያቤቲክ ታይፕ 2 ስንመለከት በላይፍ ስታይል የሚመጣ ነው። ስለዚህ ቢ አይሆንም። ሲ ደግሞ ምን ይለናል? ሄሞፊሊያ፣ ሲስቲክ ፋይብሮይድ እና አልቤኒዝምን ስንመለከት ሶስቱም ጄኔቲክ ዲስኦርደሮች ናቸው። ሄሞፊሊያም የሚከሰተው ጄኔቲካሊ ዲስኦርደር ሲኖር ነው። ኤክስ ሊንክድ የሆነ ሪሴሲቭ ዲስኦርደር ነው ይሄኛው። ሲስቲክ ፋይብሮሲስም ስናይ አውቶሶማል የሆነ ሪሴሲቭ ዲስኦርደር ነው። አልቤኒዝምንም ስንመለከት ለራሱ አውቶሶማል የሆነ ሪሴሲቭ ዲስኦርደር ነው። ስለዚህ ሶስቱም ምንድናቸው? ከጄኔቲክ ዲስኦርደር ጋር የተያያዙ ናቸው። ሲ ትክክለኛው መልስ ይሆናል።
እዚህ ጋር ስንመለከት ደግሞ ዲያቤቲክ ሊፕሮሲ ይለናል። ሊፕሮሲ እና ዲያቤቲክ አብዛኛውን ጊዜ ከምን ጋር የተያያዙ አይደሉም ማለት ነው። ከጄኔቲክ ዲስኦርደር ጋር የተያያዙ አይደሉም። ወደ 8ኛው ጥያቄ ስናልፍ which one of the following is correct definition of bioinformatics? ስለ bioinformatics ትክክለኛ ኢንፎርሜሽን ያለው የትኛው ኦፕሽን ነው? A ላይ conservative of biological diversity, conservation of biological diversity, bio እና bioinformatics ማለት ምን ማለት ነው? ባዮሎጂ እና ኢንፎርሜሽን። biological diversity ኮንዘርቭ ማድረግ ቢኖርብንም ስለ bioinformatics ዲስክራይብ አያደርግልንም ይሄኛው ኦፕሽን። B ምን ይለናል? utilization of biotechnology for data dissemination. ባዮቴክኖሎጂን ለዳታ ዲስሚኔሽን መጠቀም ይለናል። ባዮቴክኖሎጂን ግን ለዳታ ዲስሚኔሽን ሳይሆን ምንጠቀመው ጄኔቲካሊ ሞዲፋይድ የተደረጉ ነገሮችን ለማምጣት ነው እንጂ ባዮቴክኖሎጂን ለዳታ ዲስሚኔሽን አንጠቀምበትም። ሲ ላይ ምን ይለናል? ስቶሬጅ ኦርጋናይዝ ኤንድ ሪትሪቫል ኦፍ ባዮሎጂካል ዳታ ነው። ባዮኢንፎርማቲክስ ለምንድን ነው የሚያገለግለን? አንደኛ ስቶር ለማድረግ ኦርጋናይዝ ለማድረግ እና ሪትሪቫል ለማድረግ ባዮሎጂካል ዳታዎችን በዚህ መንገድ ኢንፎርሜሽን ላይ በምንጠቀማቸው ቴክኖሎጂዎች ስቶር እና አናላይዝ ኦርጋናይዝ ለማድረግ ያገለግለናል። ስለዚህ ሲ ትክክለኛ ሪሌሽናቸውን የሚያሳይ ነው። ዲ ደግሞ ምን ይለናል? ሳይንስ ኦፍ ስተዲ አባውት ኢንፎርሜሽን ቴክኖሎጂ ኤንድ ኢትስ ዩዝ። ዋናው ኮንሰርኑ ምንድነው? ባዮሎጂ ላይ ያለውን ነገር ኢንፎርሜሽን ባዮሎጂ ላይ ያለውን ዳታ ኦርጋናይዝ ለማድረግ ስቶሬጅ ለማድረግ ነው እንጂ ስለራሱ ስለ ኢንፎርሜሽን ቴክኖሎጂ ለማጥናት አይደለም። ስለዚህ ዲ አይሆንም። መልሱ ምን ይሆናል? ሲ ላይ ያለው። 9ኛ ጥያቄ ላይ ስንሄድ መስኩሎስኬለታል ሲስተም as the combination of muscular and skeletal system ይለናል። መስኩሎስኬለታል ሲስተም ማለት ምን ማለት ነው? መስልና ስኬለተኖቻችንን የሚያሳይ ነው። ስኬለተን የምንላቸው በራሳችን ማንቀሳቀስ የምንችላቸው ነገሮች ወይም ደግሞ አጥንትን ቦንና ካርትሌጆችን የያዘ ሲስተም ነው። ከዛም ደግሞ መስሎች አሉ እና ለዚህ ሲስተም ትክክል የሆነ ወይም ደግሞ የዚህ ሲስተም ጥቅም የሆነው የትኛው ነው ይለናል። A ላይ involve in transport of material from heart to other body parts። ይሄ የማን ስራ ነው? የካርዲዮቫስኩላር ወይም ደግሞ የሰርኩላቶሪ ሲስተም ስራ ነው። ማቴሪያሎችን ሃርት ፓምፕ እያደረገች ከአንደኛው ቦዲ ፓርት ወደ ሌላኛው ቦዲ ፓርት የሚወሰድበት በመስኩሎስኬለታል ሲስተም አይደለም። A አይሆንም። B ደግሞ provide shape from protect vital organ from damage። የስኬለተን ዋነኛው ጥቅም ምንድነው? እኛ እንደዚህ አይነት ሼፕ እንዲኖረን ያደረገን ስኬለተን ነው። ስለዚህ አንደኛው ሼፕን ፕሮቫይድ ያደርጋል፣ ሁለተኛም ደግሞ ቫይታል የሚባሉ ኦርጋኖች ለምሳሌ ከሃርትን ላንግ ምናምን ስንመለከት ከላይ ምን አሉ? ሪብሶች አሉ። እነዚህ ሪብሶች ቫይታል ኦርጋኖችን ሃርትን እና ላንግ የመሳሰሉትን ምን ያደርጋሉ? ፕሮቴክት ያደርጋሉ። ስለዚህ መስኩሎስኬለታል ሲስተም ምን አይነት ጥቅም ነው ያለው? ሼፕን ፕሮቫይድ ያደርጋል፣ ቀጥሎም ደግሞ ቫይታል ኦርጋኖችን ፕሮቴክት ለማድረግ ያግዛል። ሲ ለምን ያልሆነበትን ምክንያት ስንመለከት reasonable for gas exchange። ለጋዝ ኤክስቼንጅ የትኛው ነው? ሪስፓራቶሪ ሲስተማችን ነው እንጂ መስኩሎስኬለታል ሲስተም አይደለም የሚሰራው። ዲ ደግሞ cover the outer body surface ይለናል። outer body surfaceን cover የሚያደርገው መስል ወይም ስኬለተን ሳይሆን ስኪን ነው። ስለዚህ ትክክለኛው መልስ ቢ ላይ ያለው ይሆናል። 10ኛው ጥያቄ ላይ ስንሄድ how does the contraction of skeletal muscle occur? ስኬለታል መስሎቻችን ያደርጋሉ? ኮንትራክት ያደርጋሉ፣ ሪላክስ ያደርጋሉ። ይሄ ኮንትራክሽናቸው የሚመጣው በየትኛው ወይ ነው ይለናል። ወይም ደግሞ ምን አይነት ሲግናልን ከማን ሲቀበሉ ነው ይሄ ፕሮሰስ የሚመጣው ይለናል። A ላይ motor neurons that initiate a cascade of action in muscle fiber። ሁሉ ጊዜ ሴንሰሪ እና ሞተር የምንላቸው ኒውሮኖች አሉ። ሴንሰሪ ማለት ኢንቫይሮንመንት ላይ ያለውን ስቲሙለሶች ሴንስ አድርገው ወደ ብሬኖቻችን የሚልኩ ናቸው። እዚህ ጋር የተጠቀስነው ደግሞ ስኬለታል መስሉ ምን እያደረገ ነው? አክሽን እያደረገ ነው እንጂ ሴንስ አድርጎ የላካ አይደለም። አክሽንን ወይም ደግሞ ኮንትራክሽን ስንል አክሽን ነው። ስለዚህ ጭንቅላታችን ደግሞ አናሊሲስ አድርጎ ወይም ኒውሮኖች ሴንሱ አናሊሲስ አድርጎ ሞተር ኒውሮኖችን ይለቁና ሰውነታችን ሪስፖንስ እንዲሰጥ የሚያደርግበት መንገድ ሞተር ኒውሮኖች ናቸው የሚሰሩት። ኮንትራክሽን አንደኛው የዛኛው መንገድ ነው። ስለዚህ ሞተር ኒውሮኖች ምን ያደርጉታል ማለት ነው? ካስኬድ አክሽን እንዲኖር ያደርጋል። የካልሲየም ኢንፍሌክስ እንዲኖር ይደረጋል። ከዛ በኋላ መስል ፋይበሩ ምን ያደርጋል ማለት ወይም መስሉ ምን ያደርጋል? ኮንትራክት ያደርጋል። መልሱ የሚሆነው ኤ ላይ ያለው ነው። ቢ ምን ይለናል? ሴንሰሪ ኒውሮኖች ማለት ሴንሰሪ ኒውሮኖች አክሽናቸው ምን ብለናል? ኢንቫይሮንመንት ላይ ያለውን ስቲሙለስ ሴንስ አድርገው ወደ ማን መውሰድ ነው? ወደ ብሬን ወይም ደግሞ ወደ ስፓይናል ኮርድ መውሰድ ነው እንጂ አክሽንን ፎርም የማድረግ ስራ አይደለም ያላቸው። ሲ ላይ ያለው ደግሞ ምን ይለናል?
interneurons that initiate cascade action in the muscle fiber ነው cascade action muscle fiber ላይ ኢኒሺየት የሚያደርገው ወይም ደግሞ ኮንትራክሽን እንዲፈጠር የሚያደርገው ሞተር ነው እንጂ ኢንተርኒውሮኖች አይደሉም ስለዚህ ሲ ላይ ያለውም ትክክለኛው መልስ አይሆንም ዲ ደግሞ ምን ይለናል ሴንሰሪ እና ኢንተርኒውሮኖች ይኖራል የመስል ኮንትራክሽን ላይ ሮል ያለው ማን ነው ብለናል ሞተር ኒውሮን ነው ብለናል ስለዚህ ሌሎቹ ኦፕሽኖች ትክክል አይደሉም ወደ 11ኛው ጥያቄ ስንሄድ which one of the following statement is correct about flat bone ለፍላት ቦን ትክክለኛ የሆነው የትኛው ስቴትመንት ነው ይለናል ቦኖች የተለያዩ አይነት ቦን አይነቶች አሉ ፍላት ቦን ምንላቸው አሉ ኢሬጉላር ቦን ምንላቸው አሉ ከዛም ደግሞ ሎንግ ቦን ብለን ምንጠራቸው አሉ ሎንግ ቦን ምንላቸው ሌግ ላይ የሚገኙ አብዛኛው እጅ ላይ የሚገኙ ፊመርስ ምንላቸው ሎንግ ቦን ይባላሉ ኢሬጉላር ቦን ምንላቸው ደግሞ በአብዛኛው ስፓይናል ኮርድ ላይ የሚገኙ ከዛ ማንዲብል እንትናቸው ፍላት ወይም ሎንግ ብለን መመደብ ማንችለው ደግሞ ኢሬጉላር ቦኖች ይባላሉ ፍላት ቦን ምንላቸው ደግሞ ቅርጻቸው ፍላት ይሆኑ ናቸው ስለዚህ ስለነሱ ትክክለኛ ዲስክሪፕሽን ያለው የትኛው ነው የሚለን ኤ ላይ vertebrates that support and maintain the body shape vertebrate ምንላቸው ስፓይናል ኮርድ ላይ ያሉት በሜጀር ባጥንት ብለን ምንጠራው ነው vertebrate ደግሞ ምን አይነት ሼፕ ነው ያለው ኢሬጉላር የሆነ ሼፕ ነው እንጂ ፍላት ቦን አይደለም ወይም ደግሞ ኢሬጉላር ቦን ነው የሚባለው cranium ምንለው ነው ይሄኛው ደግሞ ቢ ላይ ያለው and protect the brain from damage cranium ምንለው ስከል ላይ ያለው ነው ስለዚህ እሱ ምን ያደርግልናል ብሬንን ከዳሜጅ ይጠብቅልናል ሼፑንም ስንመለከተው ፍላት የሆነ ሼፕ ነው ያለው ስለዚህ መልሱ ምን ይሆናል ቢ ላይ ያለው ነው ሲ ምን ይለናል ፊመር ይለናል ፊመር ምን አይነት ነው ሼፑ ሎንግ ቦን ብለን ምንጠራቸው አይነት ነው ስለዚህ ሲልክ አይሆንም ዲ ደግሞ ማንዲብልናል ማንዲብል ምን አይነት ነው ኢሬጉላር የሆነ ሼፕ ያለው ነው ስለዚህ ልክ አይሆንም ማለት ነው 12ኛ ላይ ያለው ደግሞ ምን ይለናል which one of the following is correct about feedback control mechanism during menstrual cycle positive feedback mechanism ሰውነታችን ሁለት አይነት የፊድባክ ሜካኒዝሞች አሉት ኔጌቲቭ ፊድባክ ሜካኒዝም እና ፖዚቲቭ ፊድባክ ሜካኒዝም ይባላሉ ስለዚህ ለሁለቱም ኤግዛምፕል ስንሰጥ ኔጌቲቭ ፊድባክ ሜካኒዝም ማለት ለምሳሌ የሰውነታችን የቴምፕሬቸር መጠን እየጨመረ ሲመጣ ሰውነታችን ይሄን የጨመረውን ቴምፕሬቸር ተመልክቶ ቴምፕሬቸሩን ለመቀነስ ከሆነ አክሽን የሚወስደው ይሄ ፊድባክ ምን ይባላል ኔጌቲቭ ፊድባክ ይባላል እየጨመረ ያለውን ነገር መቀነስ ስለሆነ ይፈልጋው ስለዚህ ቴምፕሬቸር ለምሳሌ በስዊቲንግ በተለያየ መንገድ ቴምፕሬቸር ሊቀንስ ይችላል ግን ሰውነታችን አቴምፕት ያደረገ ያለው እየጨመረ ላለው ነገር መቀነስ ነው ያመጣው እንደዚህ አይነት ከሆነ ኔጌቲቭ ፊድባክ ሜካኒዝም ይባላል ፖዚቲቭ ፊድባክ ሜካኒዝም ደግሞ ምንለው ምንድነው የሚያበረታታ ፊድባክ ሲሰጥ ለምሳሌ ሌበር ሲጀምር ወይም ደግሞ ፕሬግናንት የሆነች ማዘር 9 መንዝ ሞልቷት መውለድ ልትጀምር ስትል ምን ይኖራል የዩትረስ ኮንትራክሽን ይኖራል ይሄን ዩትረስ ኮንትራክሽን ዲቴክት አድርጎ ከዛ ብሬናችን ይሄን ኮንትራክሽን እንዲጨምር አደረገ የመጣውን ነገር ስቲሙለሱ መጀመሪያ መጨመር ነበር ከዛ አሁንም እንዲጨምር ከሆነ የሚያደርገው ይሄ ሜካኒዝም ደግሞ ምን ይባላል ፖዚቲቭ ፊድባክ ሜካኒዝም ይባላል እዚህ ጋር የተጠየቅነው ሜንስትሩዋል ሳይክል ላይ ፖዚቲቭ ፊድባክ ሜካኒዝም የሆነው የትኛው ነው የሚለን ኤ ላይ inhibit the production of progesterone whereas negative feedback mechanisms stimulate the releasing of progesterone ኤ ላይ ያለው ምንድነው የሚለን የፕሮጀስትሮን ፕሮዳክሽን እንዲጨምር የፕሮጀስትሮን ፕሮዳክሽን ኢንሂቢት እንዲደረግ ያደርጋል ኔጌቲቭ ፊድባክ ሜካኒዝም ላይ ሲሆን ደግሞ የፕሮጀስትሮን ሪሊዝ እንዲጨምር ነው የሚያደርገው ይለናል ኤ ላይ ያለው ኦፕሽን ልክ አይደለም ምክንያቱም ፖዚቲቭ ፊድባክ ሜካኒዝም ዋናኛው ሴንተር አድርጎ የሚሰራው production of progesterone inhibit እንዲደረግ ሳይሆን የኤስትሮጅን መጠን እንዲጨምር ነው የሚያደርገው እንጂ የፕሮጀስትሮን ኢንሂቢሽን ላይ አይሰራም ቢ ላይ ደግሞ ምን ይለናል initiated with the volume of gonadotropin reduce positive feedback mechanism initiate የሚደረገው የgonadotropin volume reduce ያደርግልን ይለናል ነገር ግን positive feedback mechanism induced የሚደረገው የኤስትሮጅን መጠን ሲጨምር ነው የኤስትሮጅን መጠን በሚጨምርበት ጊዜ FSH እና LH ላይ በደንብ እንትን እንዲሉ ያደርጋቸዋል ከዛ ኦቭዩሌሽን እንዲፈጠር ያደርጋል እንጂ ኢኒሺየት የሚደረገው በጎናዶትሮፒን ሪዲዩስ በመደረገው አይደለም እዚህ ጋር ደግሞ ይለናል whereas negative feedback mechanism trigger with increases level of gonadotropin እንደውም ኔጌቲቭ ፊድባክ ሜካኒዝም ላይ የጎናዶትሮፒን ሌቭል ወይም FSH እና LH ምን ያደረገ ነው የሚሄደው እየቀነሰ ነው እንደሚመጣው እየጨመረ አይደለም የሚመጣው
ቢ አይሆንም። ሲ ደግሞ act by reducing LH and FSH to balance other hormones እዚህኛው ላይ ምንድነው እንደሚያደርገው የኤልኤች እና ኤፍኤስኤች ስራ መጠን እየጨመረ ነው የሚሄደው በፖዚቲቭ ፊድባክ ሜካኒዝም ከሆነ እዚህ ጋር ምን ይለናል ሲ ላይ የሌሎችን ሆርሞኖች ባላንስ ለማድረግ ኤልኤች እና ኤፍኤስኤች ዲክሪዝ ያደርጋል ይለናል ስለዚህ ሲ ልክ አይሆንም whereas negative feedback mechanism initiated LH and FSH ይሄ እንደውም ተቃራኒውን ነው የሚሰራው በኔጌቲቭ ፊድባክ ሜካኒዝም ከሆነ የኤልኤች እና ኤፍኤስኤች ምርት ወይም ደግሞ የነሱ እንትን ይቀንሳል በፖዚቲቭ ከሆነ ደግሞ ይጨምራል እዚህ ጋር ግን ሪቨርሱን ያስቀመጠው ዲ ደግሞ ምን ይለናል ትክክለኛው መልሱ stimulate follicular growth and result in ovulation የኤስትሮጅን መጠን በሚጨምርበት ጊዜ የፎሊኩላር ግሮዝ በጣም ይጨምራል ፎሊኩላር ግሮዝ በመጨመሩ ደግሞ ምን እንዲፈጠር ያደርጋል ኦቭሌሽን እንዲፈጠር ያደርጋል ይሄ ምን ይባላል ወይም የትኛው ነው ፖዚቲቭ ፊድባክ ሜካኒዝሙን ነው ኔጌቲቭ ፊድባክ ሜካኒዝሙን ደግሞ ለምን ያመጣል ማለት ነው ሚኒስትሬሽን እንዲፈጠር ያደርጋል ምክንያቱም የፎሊኩላር ግሮዙ የኤፍኤስኤች እና የኤልኤች መጠኑ እንዲቀንስ ያደርጋል ከዛ ብሊዲንግ ይፈጠራል ወይም ደግሞ ሚኒስትሬሽን እንዲፈጠር ያደርጋል ትክክለኛው መልሱ ዲ ላይ ያለው ይሆናል 13ኛው ጥያቄ ላይ ስንሄድ which of the following is not the consequence of alcoholism in human alcoholism ማለት በጣም ብዙ የሆነ አልኮልን ኮንሰፕሽን ማድረግ ወይም አልኮል መጠቀም በጣም ብዙ አልኮል መጠቀም ደግሞ ምን አይነት ኢፌክት አለው ሚላውን ወይም ደግሞ የብዙ አልኮል መጠቀም ኢፌክት ያለው ነው የትኛው ነው የሚለን ኤ ላይ brain that leads to depression በጣም ብዙ አልኮል መጠቀም የብሬን ዲፕሬሽንን ኮዝ ያደርጋል ስለዚህ ኮንሲኩዌንስ ኦፍ አልኮሆሊዝም ነው ይሄ አይሆንም ቢ ደግሞ reproductive part that leads to infertility በጣም ብዙ አልኮልን መጠቀም ለኢንፈርቲሊቲ ሊያጋልጥ ይችላል ወይም ኮንሲኩዌንስ ኦፍ አልኮሆሊዝም ሊሆን ይችላል ቢም ልክ ነው ሲ ደግሞ intestine with leads to colon cancer በጣም ብዙ አልኮልን ዩዝ ማድረግ ኮለን ካንሰርን ሊያመጣ ይችላል ይሄኛው ፖሲብል ነው ሲ አይሆንም ማለት ነው ኖት ስለሆነ የተጠየቅ ነው ዲ ደግሞ ሴንሰሪ ኦርጋን that initiate easy communication እንደውም አልኮል ምን ያደርጋል ብለናል የብሬን ዲፕሬሽን ያመጣል እንጂ easy communication እንዲኖር አያደርግም ትክክለኛው መልስ የሚሆነው ወይም ደግሞ consequence of alcoholism ያልሆነው ግን መልሱ ትክክል የሆነ የትኛው ነው ዲ ላይ ይሆናል 14ኛ ጥያቄ ስንሄድ carrying capacity is defined as carrying capacity እንዴት ነው ዲፋይን የሚደረገው ይሄ የቱ ላይ ያለ ኮንሰፕት ነው ስለ environment ላይ ያለ ኮንሰፕት ነው ኤ ላይ ምን ይለናል place where organism lived and play its role in environment place ማለት ኦርጋኒዝሞች የሚኖሩበት ፕሌስ ምንድነው የሚባለው ሃቢታት ነው እንጂ የሚባለው carrying capacity አይደለም ወይም ስለ carrying capacity አይደለም ዲስክራይብ የሚያደርግልን ኦርጋኒዝሞች environment ላይ የሚኖሩበት ቦታ ሃቢታት ነው የሚባለው ስለዚህ ኤ አይሆንም carrying capacity ስላልገለጸልን ቢ ደግሞ maximum population that available resource can sustain carrying capacity ማለት አንድ environment ላይ የሚገኘው ሪሶርስ መያዝ የሚችለው ወይም ደግሞ እንዲጠቀሙ የሚበቃቸው maximum population carrying capacity of that environment ይባላል ቢ ትክክለኛው መልስ ይሆናል ሲናዲ ለምን እንዳልሆኑ ስንመለከት ሲ ምንድነው የሚለው growth of population under ideal environment condition population growth ነው የሚያሳየን ግን carrying capacity maximum population that resource available የሆነው resource sustain ማድረግ የሚችለው ስለሆነ የሚገልጸው ሲ አይሆንም ዲ ደግሞ ability of an individual to cope up changing environment ይሄኛው በenvironmental changing individual ላይ ያለው ነገር እንጂ ስለ environmentu አይደለም እየገለጸ ያለው ለዚህ ዲ ትክክለኛው መልስ አይሆንም ወደ 15ኛው ጥያቄ ስንሄድ in a given park there were 237 cheetahs on December 30, 2021. The cheetah population was 309 individuals on December 30, 2024 in park. What is the average annual growth rate of cheetah population during a given period? ይለናል በመጀመሪያ ዲሴምበር 30 በ2021 ላይ የነበሩት የቺታ ቁጥሮች ስንት ነበሩ 237 ነበሩ ከ3 አመት በኋላ የቺታ ቁጥሩ ወደ ስንት አደገ ወደ 309 አደገ ፈልጉ የተባለው አኑዋሊ ማለት በአመት ነው በአመት የቺታዎቹ ቁጥር የጨመረበትን መጠን ፈልጉን የተባለው ለዚህ ለመስራት ምንድነው መጀመሪያ የምናደርገው ማለት ነው ሬቱን ስናሰላ መጨረሻ ላይ የመጣው ቫልዩ ወይም ደግሞ አሁን ያለው ቁጥራቸው የቺታዎቹ ቁጥር ሲካፈል ለምንድን ነው የምናደርገው ኢኒሻል ላይ ለነበረው the power of አድርገን 1 ታይሙ ነው በትክክል እንጻፈው ፎርሙላ አሁን ላይ ያለው number of total individuals ሲካፈል ኢኒሻል ላይ የነበረው
አሁን ላይ ያለው ቶታል 309 ነው ሲካፈል እንላለን ኢኒሺያል ላይ የነበሩት የፊታነ ቁጥራቸው ደግሞ 237 ነው ከዛ በኋላ የወሰደባቸው ታይሙን ስናይ ስንት ነው 3 አመት ነው 1/t እናደርገው 1/3 እናደርጋለን ከዛ ሲቀነስ 1 እናደርጋለን ይሄንን ቁጥር ሰርተን አጠጋግተን ስንት ይመጣል 0.1 አካባቢ ይመጣልናል ቁጥር ይሄኛውን ኦፕሽን የያዘው ደግሞ የቱ ጋር ያለው ነው ዲ ላይ ያለው ኦፕሽን ነው ትክክለኛው መልስ የሚሆነው ዲ ነው ኤ ለምንድነው የማይሆነው 0.3 በ3 አመት ውስጥ የሚያድጉበት ሬት ነው እንጂ በአንድ አመት ውስጥ ያደጉበት ሬት አይሆንም እሱ አይሆንም በ0.9 አደጉ ማለት ደግሞ ምን ማለት ነው በአመት 90% እያደጉ ነው ስለዚህ ቁጥሩ 309 ብቻ ሲሆን በጣም ብዙ ነበር የሚሆነው በ90% ቢያድጉ ይሄኛው 0.6 ቱ ሃይ ነው ከዛም ደግሞ በካልኩሌሽኑ የመጣ ስንት ነው 0.1 ስለሆነ መልሱ የሚሆነው 0.1 ነው 16ኛው ጥያቄ ስንመለከት what are the renewable natural resource renewable natural resource ምንላቸው ምን አይነት ናቸው ወይ ምን አይነት ካራክተር ያላቸው ናቸው ይላል renewable ምንላቸው ታዳሽ የሚባሉት ኃይሎች ወይም ደግሞ በአብዛኛው ብንጠቀማቸው የማያልቁትን ነገሮች ነው ለምሳሌ ፀሐይን ብንመለከት የፀሐይ ኢነርጂ ምንም ያክል ብንጠቀመው ወይ ምንም ያክል እንትን ብንለው የሚያልቅ ነገር አይደለም repeated የሆነ utilization ቢኖራቸው A ላይ ምን ይለናል can't be exhausted after repeated utilization ተደጋግመን ብንጠቀማቸው exhaust ማይሆኑ ወይም የማያልቁ አላቂ ያልሆኑ ነገሮች ምን ይባላሉ renewable ይባላሉ ኦፕሽን A ትክክለኛው መልሱ ነው ነገር ግን ሌሎቹ ለምን እንዳልሆኑ ነው B ምን ይለናል are noticeable affected by human consumption ነው human consume እያደረጋቸው በሄደ ቁጥር ኖቲስ እየተደረጉ ይሄዳሉ ይለናል እነዚህ የማን ካራክተር ነው የነን ሪኒየብል ለሆኑት ካራክተር ነው እንጂ የሪኒየብሎች አይደለም ሲዳግሞ have rapid recovery rate after consumption ከኮንሰፕሽን በኋላ rapid የሆነ recovery rate አላቸው ይለናል ነገር ግን ሪኒየብል የሚባሉት ሪሶርሶች በየጊዜው ምን የሚደረጉ ናቸው የሚታደሱ ናቸው ነገር ግን የመታደስ እንትናቸው ሁሉም rapidly አይደለም recover የሚያደርጉት ስለዚህ rapidly recover ያደርጋሉ ቢለው ትክክል አይሆንም ደግሞ can't naturally replenish in the ecosystem naturally replenish መደረግ አይችሉም ኢኮሲስተሙ ላይ ይለናል ይሄ የማን ዲስክሪፕሽን ነው የነን ሪኒየብል ሆኖ ዲስክሪፕሽን ነው ለምሳሌ ፎሲል ምንለው ወይም ደግሞ ፊውልስ ምናምን ምንላቸው የነን ሪኒየብል ነው ወይም ደግሞ replenish አይደረጉም ኢኮሲስተም ላይ ስለዚህ መልሱ ምን ይሆናል ኤ ላይ ያለው ትክክለኛ መልስ ይሆናል 17ኛው ጥያቄ ስንመለከት why afforestation is considered as the best soil conservation mechanism because it ይለናል afforestation ማለት ምን ማለት ነው ደን እንዲኖር ማድረግ ወይም ደግሞ መትከል ማለት ነው የተለያዩ እጽዋቶችን እና ይሄንን ከሶይል ኮንዘርቬሽን ወይም ከአፈር ጥበቃ ጋር የሚያገናኘው ነገር ምንድነው ኤ ላይ cover the surface of soil from the effect of wind and water አፈር በተለያየ ምክንያት ሊሸረሸር ይችላል ከሚሸረሽሩት ምክንያቶች አንደኛው ምንድነው አንደኛ በንፋስ ሊሸረሸር ይችላል ምድረ በዳ የሆነ ቦታ ላይ ምንም አይነት ተክል የሌለበት ቦታ ላይ ለምሳሌ ዴዘርቶችን ብንመለከት አፈሩ በንፋስ ምክንያት ከአንደኛው ወደ ሌላኛው ቦታ ይሄዳል ስለዚህ አፎሬስት መደረግ ወይም ደን መኖሩ ይሄ ነገር ይከላከላል ሁለተኛም ደግሞ ወደ ሜን የሚባለው ዋተር ነው ወይ ፍለድ ሲኖር በጎርፍ ምክንያት በጣም ብዙ አፈር ይሸረሽራል ተክሎች መኖራቸው ደግሞ በዋተር ወይም በጎርፍ ምክንያት የሚወርደውን እንዲጠበቅ ያደርጉታል ትክክለኛው መልስ የሚሆነው ኤ ላይ ያለው ነው ቢ ምንድነው የሚለን ደግሞ facilitate the movement of water during rainy season ነው እንደው facilitate ሳይሆን የሚያደርገው የmoving of water እንትን ይያለ ሶይሉ እዛ አካባቢ retain እንዲያደርግ ነው የሚያደርገው ቢ አይሆንም facilitate the leaching of surface soil mineral ይላል የሶይሉ ያለው ንጥረ ነገር ወይም ደግሞ ዛጋ ያለውን እንትን ሊች እንዲያደርግ ያደርጋል ይላል ግን ደሞ ሊች ሳይሆን ኮንዘርቭ እንዲሆን ነው የሚያደርግልን ዲ ደግሞ reduce humus content to the top of the soil ይሄንም reduce አይደለም የሚያደርገው ጥቅሙ ምንድነው የዋተርና በዊንድ ሶይል እንዳይሸረሸር የሚያደርጋው ወይም ደግሞ ኮንዘርቭ ያደርጋል መልሱ ኤ ይሆናል 18ኛው which one of the following statement is effect of human activity on the environment የhuman activity ሆኖ environmenትን affect የሚያደርገው የትኛው ነው A ላይ releasing water vapor from agricultural industrial activity ይሄኛው the main የሚባለው አይደለም ወይም ደግሞ የhuman activity ሆኖ environmenትን affect አያደርግም water vapors ከagriculture እና ከindustrial activity release መደረጋቸው ስለዚህ A አይሆንም B ደግሞ ምንድነው የሚለን releasing carbon dioxide to atmosphere from coal and natural gas burning
የክላይሜት ቼንጅ ወይም ደግሞ ኢንቫይሮንመንት ላይ ኢንቫይሮንመንት ስንል የክላይሜት ቼንጅ አንድ ኢንቫይሮንመንታል ቼንጅ ነው። የሂውማን አክቲቪቲ ሆኖ የግሪን ሃውስ ጋዝ እንዲጨምርና ክላይሜቲካል ቼንጅ እንዲያመጣ የሚያደርገው ሜን የሚባለው ማን ነው? የካርበን ዳይኦክሳይድ ሪሊዚንግ ነው። አብዛኛው ደግሞ ካርበን ዳይኦክሳይድ ሪሊዝ የሚደረገው በማን ምክንያት ነው? በሂውማን አክቲቪቲ ምክንያት ነው። ቢ ትክክለኛው መልስ ነው የሚሆነው። ሲ እና ዲ ለምን እንደማይሆኑ እንዴ? ሲ ደግሞ ምን ይላል? ሚኒማይዚንግ ናይትሮጅን ኮንተንት ዛት ፕላንት ፊክስ ፍሮም አትሞስፌር። ይሄኛው የሂውማን አክቲቪቲ አይደለም ሲጀመር፣ ስለዚህ ልክ አይደለም ማለት ነው። ዲ ደግሞ ምን ይለናል? ሪሊዚንግ ሚቴን ጋዝ ቱ አትሞስፌር ፍሮም ፋክተሪስ። ከሚቴን ጋዝን ከፋክተሪስ ምናምን ሪሊዝ ማድረግ ይለናል። ፋክተሪሶች ሚቴንን ሪሊዝ ያደርጋሉ። ነገር ግን በደንብ የሚቴን እንትን ሪሊዝ ያለው የት ላይ ነው? አግሪካልቸር ላይ ነው ማለት ነው እንጂ ኢንዱስትሪ ላይ ያለ አይደለም። ስለዚህ መልሱ ትክክለኛ የትኛው ነው? ቢ ላይ ያለ ይሆናል። ወደ 19ኛው ስንሄድ indigenous knowledge is the best defined as the body of knowledge that is built by ይለናል። indigenous ማለት ሎካል የሆነ ነገር ማለት ነው፣ ወይም አገር በቀል የሆነ እውቀት ማለት ነው። ስለዚህ ስለ አገር በቀል ወይም የሆነ እውቀት በደንብ ዲፋይን የሚያደርግልን የትኛው ነው ይለናል። ኤ ላይ searching fact and scientific evidence from various sources። የተለያዩ ሶርሶችን ተጠቅመን ሳይንቲፊክ ኤቪደንስን እየፈለግን ከሆነ ኢንዲጂነስ የሚባል አይነት እውቀት አይደለም። ምክንያቱም ግሎባሊ ነው፣ ሳይንስ ወርልድ ነው እንጂ ሎካል የሆነ ቦታ ላይ አይደለም ያለው። ስለዚህ ኤ አይሆንም። ቢ ደግሞ group and local people living in a particular area over time። ኢንዲጂነስ ከሆነ ምን ብለናል? አገር በቀል ነው ብለናል፣ ወይም ደግሞ ሎካላይዝድ የሆነ ነገር ነው። ከግሩፕ ወይም ከሎካል ፒፕል ከሊቪንግ ከሚኖሩት አኗኗር ማለት ነው የሚወሰድ አይነት ኖሌጅ ምን ይባላል? ኢንዲጂነስ ኖሌጅ ነው የሚባለው። ቢ ትክክለኛው መልስ ይሆናል። ሲ ደግሞ developing theories using tested hypothesis from empirical data። ይሄ ሳይንሳዊ የሆነ መንገድ ነው የሚከተለው እንጂ ኢንዲጂነስ ኖሌጅ ሳይንቲፊክ ኖሌጅ ነው ይሄኛው የሚባለው። ዲ ደግሞ group of people through standard experimentation in the field ነው። ስታንዳርድ ኤክስፐሪሜንቴሽን ካልን ይሄኛውም ሳይንቲፊክ ኖሌጅ ነው የሚሆነው። ከዛም ደግሞ ሎካል የሆነ ኤሪያ ወይም ፓርቲኩላር የሆነ እንትንን ሳይሆን የሚጠቀመው በጣም ብዙ ዳታዎችን ይጠቀማል፣ ወይም ብዙ ኖሌጆችን ስለሆነ ኢንዲጂነስ ኖሌጅ ላይ ዲፋይን አያደርገው። ስለዚህ 19ኛው መልሱ ቢ ላይ ያለው ይሆናል። የ20ኛው ደግሞ what is genetically modified organisms means። ጄኔቲካሊ ሞዲፋይድ የተደረገ ኦርጋኒዝም ማለት ምን ማለት ነው? ኤ ላይ which maintains species uniformity። የስፒሺስ ዩኒፎርሚቲን የያዘ ነው ይለናል። የስፒሺስ ዩኒፎርሚቲን የያዘ ጄኔቲካሊ ሞዲፋይድ የሆነ ኦርጋኒዝም ነው ተብሎ አይጠቀስም። ይሄ እንደውም የካራክተሪስቲኩ ምንድነው? የሌላ የጄኔቲካሊ ሞዲፋይድ የሆነ ኦርጋኒዝም ካራክተሪስቲክ ሳይሆን የሌላ ነው። ስለዚህ ኤ አይሆንም። ቢ ደግሞ with high productivity by its nature። በናቹራሊ ሃይ ፕሮዳክቲቪቲ ይኖረዋል አለን። እዚህ ጋር ግን ምንድነው የሚለው? ጄኔቲካሊ ሞዲፋይድ የተደረገው ኦርጋኒዝም ነው። ጄኔቲካሊ ሞዲፋይድ ተደርጓል አንድ ነገር ከተባለ መጀመሪያ የነበረውን ናቹራል ነገር አጥቷል ማለት ነው። ናቹራሊ ፕሮዳክቲቪቲው ሃይ ስለሆነ ጄኔቲካሊ ሞዲፋይድ የተደረገው ኦርጋኒዝም ነው አይባልም። ቢ አይሆንም። ሲ ደግሞ hybridizing using traditional system for of breeding። ጄኔቲካሊ ሞዲፋይድ የተደረጉ ኦርጋኒዝሞች የሚመጡት ሞደርን በሆነው ነው እንጂ ትራዲሽናል በሆነው አይደለም። ይሄኛው ሃይብሪዳይዝ ማድረግ ምንድነው የሚባለው? ትራዲሽናል የሆነ ብሪዲንግ ሲስተም ወይም ትራዲሽናል የሆነ ክሮስ ብሪዲንግ ነው እንጂ ጄኔቲካሊ ሞዲፋይድ የተደረገውን አይደለም የሚያሳየን። ዲ ደግሞ that receive hereditary material from other species ነው። ጄኔቲካሊ ሞዲፋይድ የተደረገ ኦርጋኒዝም ማለት ከሌሎች ስፔሺሶች ወይም ዲዛይርድ የሆነ ካራክተር ካላቸው ኦርጋኒዝሞች ያንን ዲዛይርድ የሆነ ካራክተር እንዲኖራቸው ነው ያለው ያደረጋቸውን ጂን ወይም ጄኔቲክ ማቴሪያል ወይም ሄሬዲታሪ ማቴሪያል ወደ ሌላኛው ምን ማድረግ ነው? ማስተላለፍ ነው። አንድ ጄኔቲካሊ ሞዲፋይድ የተደረገ ኦርጋኒዝም ደግሞ ምን ይኖረዋል? ከሌሎች አዘር ስፔሺሶች ሪሲቭ የሚያደርገው ሄሬዲታሪ ማቴሪያል ይኖረዋል። መልሱ ትክክለኛው የትኛው ይሆናል? ዲ ላይ ያለው ትክክለኛው መልስ ይሆናል። ወደ 21ኛው ጥያቄ ስናልፍ why wastewater from domestic or industrial source are treated biologically before dumping to the main water body? It is because the process ይለናል። ዌስት ማቴሪያሎች እነዚህ ዶሜስቲካሊ ወይም ኢንዱስትሪያሊ ከተጠቀመው በኋላ የሚወጡ ዌስት ዋተሮች ማለት ነው። ብዙ ነገሮችን የያዙ ዋተር ግን ከኢንዱስትሪ የተረፈ ምርቶችን የያዙ ማለት ነው። ምን ይደረጋሉ? ባዮሎጂካሊ ትሪትድ ይደረጋሉ። እና ባዮሎጂካሊ ትሪትድ የሚደረጉበት ምክንያት ምንድነው?
A ላይ increasing the volume of water and facilitate its vaporization ይሄኛው ፕሮሰስ ባዮሎጂካሊ ትሪትድ ቢደረጉበት ፕሮሰስ ቮሊዩማቸውን ኢንክሪዝ አያደርግም ሌላ ደግሞ የቫፖሬሽናቸውን ፋሲሊቴት አያደርግም ስለዚህ ይሄ ዩዝ አይደለም A ልክ አይሆንም B ደግሞ eliminate any microorganism from the waste waters ነው አንዳንድ ፓቶጀኒክ የሆኑ ማይክሮኦርጋኒዝሞች እንትን ሊደረጉ ይችላሉ ኢሊሚኔት ሊደረጉ ይችላሉ ነገር ግን ሁሉንም ኢሊሚኔት አይደለም ዌስት ዋተርን ባዮሎጂካል በሆነ መንገድ ትሪት ማድረጋችን ማይክሮኦርጋኒዝምን ኢሊሚኔት ለማድረግ አቅደን አይደለም ስለዚህ B አይሆንም C ደግሞ reduce the amount of organic matter of the waste water ነው waste water ላይ የሚገኘውን ኦርጋኒክ ማተር ምን ማድረግ ነው ዋነኛው ዓላማችን reduce ማድረግ ነው ለምንድን ነው reduce የሚደረጉት ዋተር ውስጥ ያለውን አሁን የሚለቀቀው ወደ ሜን ዋተር ቦዲ ነው ለዚህ ዛ ላይ ሜን ዋተር ቦዲ ላይ ያለውን ኦክሲጅን እንትን እንዳያደርገው ነው ማለት ነው የኦክሲጅን ዲማንዱን ለመቀነስ ነው ኦርጋኒክ ማተሮቹ እንዲወገዱ የሚደረጉት ስለዚህ C ነው ትክክለኛው መልስ የሚሆነው D ምን ይለናል increasing the biochemical oxygen demands of the waste water የዌስት ዋተሩን biochemical oxygen ዲማንዱን ለመቀነስ ነው እንደውም ዓላማው ምንድነው የኦክሲጅን ዲማንዱን ለመቀነስ ነው እንጂ ኢንክሪዝ ለማድረግ አይደለም ስለዚህ D አይሆንም ወደ 22ኛው ጥያቄ ስንሄድ which one of the following is correct about the role of biology in industry biology industry ላይ ያለውን ሮል በትክክል የሚገልጸው የትኛው ነው A ላይ protecting insects from damaging crops ይሄኛው የትኛው ላይ ያለው እንትን ነው agriculture ላይ ያለው ዩዝ ነው በትክክል ባዮሎጂ ለምን ይጠቅማል ክሮፕሶች ላይ ያሉ ኢንሴክቶች ዳሜጅ እንዲሆኑና ክሮፕስን ፕሮቴክት ለማድረግ ይጠቅማል ነገር ግን ኢንዱስትሪ ላይ ያለው ዩዝ ሳይሆን ምን ላይ ነው agriculture ላይ ያለው ዩዝ ነው B ደግሞ producing genetic modified organism ነው genetically modified የተደረጉ ኦርጋኒዝሞችን ፕሮዲዩስ ማድረግ ይለናል ይሄኛው ደግሞ ናቹራል የሆነ ፕሮሰስ ሆኖ ኢንዱስትሪ ላይ ወይም ደግሞ ኮመርሻላይዝ በሆነ መንገድ የሚሰራ ሳይሆን የትኛው ላይ ነው ማለት ነው genetically modified የተደረጉ ኦርጋኒዝሞች ነው እንጂ ኢንዱስትሪ ላይ ያለ ሮል አይደለም C ደግሞ ምን ይለናል decomposing waste material during composition composition ጊዜ waste ማቴሪያሎችን ዲኮምፖዝ ማድረግ ይለናል ይሄም ጥቅሙ ነው የባዮሎጂ ነገር ግን ኢንዱስትሪ ላይ አይደለም D ምን ይለናል producing enzyme through chemical fermentation chemical በሆነ fermentation ኢንዛይሞችን ፕሮዲዩስ ማድረግ የማን ስራ ነው ባዮሎጂ ኢንዱስትሪ ላይ ያለው ሮል ነው ትክክለኛው መልሱ ምን ይሆናል D ላይ ያለ ይሆናል ወደ 23ኛው ጥያቄ ስናልፍ biological warfare is described as ይለናል biological warfare ማለት biological terrorism ማለት ነው biological የሆኑ ነገሮችን ወይም ደግሞ ባክቴሪያዎችን ፓቶጀኖችን ተጠቅሞ የሆኑ ሰዎችን ለመግደል መጣር ወይም ደግሞ ቴሮሪዝም ነው biological በሆነ weapon ማለት ነው A ላይ ምን ይለናል act of using animal to transport weapon in war አኒማሎችን ዋር ላይ እንዲጠቅሙ ዌፐንን ትራንስፖርት እንዲያደርጉ ማድረግ ይለናል ይሄኛው ማይሆን ነገር ነው ስለዚህ A አይሆንም B ደግሞ applying biological tool to save human life in war biological toolዎችን ተጠቅመን የሰዎችን ህይወት ለማትረፍ እንትን ማለት ይለናል ግን biological warfare ማለት ምን ማለት ነው biological terrorism ነው ብለናል የሰዎችን ላይፍ ለማዳን ሳይሆን ሰዎችን ለመግደል ነው ዓላማው B አይሆንም C ደግሞ act of using biological toxin or infectious agents to kill human ይሄ ትክክለኛው ኦፕሽን ነው ምን አይነት አክት ነው ባዮሎጂካል የሆኑ ቶክሲኖችን ወይም ደግሞ የኢንፌክሽየስ ኤጀንቶችን ተጠቅሞ ሰዎችን ለመግደል መሞከር ነው ወይም ባዮሎጂካል ቴሮሪዝም ያለው C ትክክለኛው መልሱ ነው D ደግሞ production of industrial bioenzyme for cleaning war equipment ይለናል ይሄኛው ትክክለኛው መልስ አይደለም 24ኛ ላይ ስንሄድ ይሄኛው አይተም ምን ላይ ቤዝድ ያደረገ ነው እዚህኛው የተጠቀሰው እንትን ላይ አይተን ከዛ ነው የምንመልሰው ምን ይለናል this item is based on the use of microorganism explained below የተጠቀሰው እዚህ ከአንደኛው እስከ አራተኛው ድረስ የማይክሮኦርጋኒዝም ዩዝ ነው A ላይ ማይክሮባዮሎች ለፈርሜንቴሽን ይጠቅማሉ የዮገርትን ቺዝን ለመስራት ይጠቅማሉ ይለናል ሁለተኛ ላይ ያለው ደግሞ ማይክሮብሶች ቬክተር ኢንሰርትድ ኢንቱ ወደ ሂዩማን ቦዲ ከዛ ዲፌክት ኦፍ ጂንን ለማከም ይጠቅሙናል ይለናል ሜዲኬሽን ላይ ያለው ዩዝ ነው ዮገርት ደግሞ ምንድነው ፉድ ላይ ያለው ዩዝ ነው እዚህኛው ጋር ደግሞ some bacteria in yeast are able to synthesize insulin at commercial scale ነው ይሄ ደግሞ ኢንዱስትሪያል ያለው የጥቅም ነው at commercial scale
ኮሜርሻል ስኬል ማለት በጣም በብዙ መጠን ወይም ደግሞ ኮሜርሻላይዝ ተደርጎ ነው እሱ ደግሞ ኢንዱስትሪ ነው የሚያሳየን በዛ መጠን ኢንሱሊንን ሴንተሳይዝ ማድረግ ነው ስለዚህ ይሄ ኢንዱስትሪ ላይ ያለው ጥቅሙ ነው አራተኛው ደግሞ many bacteria involved in nutrient recycling due to their decomposition role ነው ይሄኛው ደግሞ environmental ዩዙን ነው የሚያሳየን ስለዚህ የመጀመሪያው ፉድ አለ ከዛ ሜዲሲን አለ ከዛ ኢንዱስትሪ አለ ከዛ ኢኮሲስተም ወይም ኢንቫይሮንመንት አለ ጥያቄው ምንድነው የሚለው based on the above list which of the following order summarize the use of microorganism in industry ecosystem food and medicine ይላል respectively ስለሆነ የተባለው ኢንዱስትሪን የሚያሳየው የትኛው ነው ሶስተኛው ላይ ያለው ነው ኢኮሲስተምን የሚያሳየን አራተኛው ላይ ያለው ነው ከዛም ደግሞ ስለ ፉድ የሚያሳየን አንደኛው ላይ ያለው ነው መጨረሻ ላይ ስለ ሜዲሲን የሚያሳየን የትኛው ነው ሁለተኛው ላይ ያለው ነው ይሄንን ኦርደር የያዘውን ኦፕሽን ነው የምንመርጠው የትኛው ነው የሚሆነው ሲ ላይ ያለው 3 4 1 እና 2 ን የያዘው ትክክለኛው ኦፕሽን ይሆናል ሲ መልሱ ነው ወደ 25ኛው ጥያቄ ስንሄድ which one of the following life process is conducted in living organism to produce larger molecule from smaller one የትኛው የላይፍ ፕሮሰስ ነው ሊቪንግ ኦርጋኒዝሞች ውስጥ የሚካሄድ ማለት ነው ትንንሽ የሆኑ ሞለኪውሎችን ተጠቅመን ላርጀር የሆኑ ሞለኪውሎችን ለመስራት የሚካሄድበት ፕሮሰስ ይለናል የመጀመሪያው ሪስፓይሬሽን ማለት ብሬክ ዳውን ማድረግ ነው እንደው ብሬክ ዳውን አድርገን ኢነርጂን ለማግኘት የምንሄድበት ፕሮሰስ ነው እንጂ ትንንሽ የሆኑ ሞለኪውሎችን ገንብተን ላርጀር የሆነ ሞለኪውል እንዲያመጣልን አይደለም ኤ አይሆንም ቢ ደግሞ ዲኮምፖዚሽን ብሬክ ዳውን የማድረግ ነው እንጂ ቢልድ አፕ የማድረግ ፕሮሰስ አይደለም ቢ አይሆንም ሲ ካታቦሊዝም ምንድነው ብሬክ ዳውን የማድረግ ነው ሜታቦሊክ ፕሮሰስ ነው ሜታቦሊዝም ሁለት አይነት ነገሮች አሉት ካታቦሊዝም ኤንድ አናቦሊዝም ካታቦሊዝም የሚለው the part that break down የሚያደርግበትና ኢነርጂ ሪሊዝ የሚደረግበት ነው አናቦሊዝም ጋር ስንመጣው ትክክለኛው መልስ ጋር ስንመጣ አናቦሊዝም ማለት ስሞል የሆኑ ሞለኪውሎችን ተጠቅመው አንድ ላይ በማድረግ ላርጅ ሞለኪውሎችን መፍጠርና ኢነርጂን ስቶር የማድረግ ፕሮሰስ ነው አናቦሊዝም ትክክለኛው መልስ ይሆናል ወደ 26ኛው ጥያቄ ስንመጣ which one of the following statements is correctly describes thylakoid it is the structure that contain ይለናል ስለ thylakoid ትክክለኛው የሆነው የትኛው ነው a chlorophyll that serves as a site of light independent stage of photosynthesis take place chlorophyll ነው ለምንድን ነው የሚያገለግለው ይላል light independent stage የሚካሄድበት ነው ታላኮይድ ስንል ላይት ዲፔንደንት የሆነው ነው እንጂ ላይት ኢንዲፔንደንት የሆነው ስቴጅ የሚካሄድበት አይደለም ወይም ፕሌስ አይደለም ታላኮይድ የሚባለው ሊቭስ ላይ የሚገኝ ፓርት ነው ወይም የክሎሮፊል አይነት እንትን ነው ስለዚህ ላይት ኢንዲፔንደንት ሳይሆን ላይት ዲፔንደንት ነው የሚካሄድበት ኤ አይሆንም ቢ ደግሞ ፍሉድ ዌር ላይት ዲፔንደንት ስቴጅ ኦፍ ፎቶሲንተሲስ ቴክ ፕሌስ ፍሉድ ሆኖ ላይት ዲፔንደንት የሆነው ፎቶሲንተሲስ የሚካሄድበት ነው ይለናል ነገር ግን ፍሉድ አይደለም ስለዚህ ኤ ቢም አይሆንም ማለት ነው ወደ ሲ ስንሄድ ደግሞ ክሎሮፊል ዌር ላይት ዲፔንደንት ስቴጅ ኦፍ ፎቶሲንተሲስ ቴክ ፕሌስ ክሎሮፊል ሆኖ ላይት ዲፔንደንት የሆነው ፕሮሰስ የሚካሄድበት ነው ታላኮይድ የሚባለው ታላኮይድ የምንለው ፍላት እንዲሆነ ዲስክ ነው ወይም ሜምብሬን ነው ምን ውስጥ ነው የሚገኘው ክሎሮፕላስት ውስጥ ነው የሚገኘው ይሄ ደግሞ ምንን ኮንቴን ያደርጋሉ ክሎሮፊልን ኮንቴን ያደርጋሉ ከዛ ላይት ዲፔንደንት የሆነው ፕሮሰስ ይካሄድበታል ሲ ትክክለኛው መልስ ይሆናል ዲ ደግሞ ያልሆነበት ምክንያት ኢንዛይም ዌር ላይት ኢንዲፔንደንት ብሎናል ታላኮይድ ደግሞ ምንድነው ምን አይነት ነው የሚካሄድበት ብለናል ላይት ዲፔንደንት ነው እንጂ ላይት ኢንዲፔንደንት አይደለም ስለዚህ ዲ አይሆንም ወደ 27ኛው ጥያቄ ስንሄድ which of the following is correct about chlorophyll A ስለ chlorophyll A ትክክል የሆነው የትኛው ነው A ላይ absorption of light and giving color for fruit and seed ላይትን አብዞርብ ያደርግና ለፍሩትና ለሲዶች ከለራቸውን ይሰጠናል ይለናል ይሄኛው ትክክለኛው እንትን አይደለም absorption of light ይኖረዋል ነገር ግን ለፍሩቶች ወይም ደግሞ ለሲዶች ምን የሚያደርግ አይደለም ከለራቸውን እንዲሰጥ የሚያደርግ አይደለም ይሄ ፋንክሽን ምንድነው የሌሎች ፒግመንቶች ፋንክሽን ነው እንጂ የክሎሮፊል ፋንክሽን አይደለም ቢ ደግሞ collection of the light for other photosynthesis pigments ነው ለሌሎች ፎቶሲንተሲስ ፒግመንቶች ላይትን ኮሌክት ያደርጋል ይለናል ይሄ የሌሎች አክሰሰሪ ፒግመንቶች እንደ ክሎሮፊል ያሉትና እንደ ካሮቲኖይድስ ያሉት ስራ ነው እንጂ የክሎሮፊል ኤ ስራ አይደለም ሲ ደግሞ indirect transfer of sunlight energy to
photosynthetic pathway indirect በሆነ መንገድ sunlight energy ያስተላልፋል ለphotosynthetic pathway ይላል ይሄኛው የክሎሮፊል A ስራ አይደለም ክሎሮፊል A እንደው ምንድነው የሚያደርገው ዳይሬክትሊ ነው sunlightን ትራንስፈር የሚያደርገው ለphotosynthesis C አይሆንም D ደግሞ absorption and conversion of light energy into chemical energy ነው ምን ያደርጋል ክሎሮፊል A ላይትን ኦብዘርቭ ያደርግና ዳይሬክትሊ ከዛ ይሄ ላይት ኢነርጂ ወደ ኬሚካል ኢነርጂ እንዲኬድ ያለውን ፕሮሰስ እንትን ይላል መልሱ ምን ይሆናል ዲ ላይ ያለው ትክክለኛ መልስ ይሆናል 28ኛው ደግሞ ዲያግራም ላይ ቤዝ አድርገን የምንሰራው ጥያቄ ነው This item is based on the light absorptive spectrum for chlorophyll A, chlorophyll B and carotenoids below. እዚህ ጋር የተጠቀሰው ምንድነው ላይትን አብዞርብ ማድረግ የሚችሉበት ስፔክትረማቸው ነው ለክሎሮፊል A, ክሎሮፊል B እና ካሮቲኖይድ ከታች ያለው ወይም በኤክስ አክሲስ የተጠቀሰው ምንድነው ዌቭሌንግዙን ነው የሚያሳየን በናኖሜትር ከዛ እዚህ ጋር ደግሞ ላይት አብዞርቤቲቭ ስፔክትረማቸውን ነው የሚያሳየን ከላይ ያለው ፒካቸውን ነው የሚያሳየን የመጀመሪያው ክሎሮፊል A ነው የመጀመሪያው የሚያሳየን ሁለተኛው ላይ ያለው የክሎሮፊል B ያሳየናል ሶስተኛው ላይ ያለው ደግሞ የካሮቲኖይድን ያሳየናል እዚህኛው ላይ ቤዝ አድርገን ወይም ዲያግራሙን ከተመለከትን በኋላ based on the above graph which of the following is correct comparison of chlorophyll A and chlorophyll B በትክክል ክሎሮፊል A እና ክሎሮፊል B ኮንትራክት ያደርገው የትኛው ኦፕሽን ነው A ላይ peak light absorption for chlorophyll is 400 nanometer whereas it's around 615 nanometer for chlorophyll B ለክሎሮፊል A ፒክ የሆነው የላይት አብዞርቤሽን ያለው 400 ናኖሜትር አካባቢ ሲሆን ይለናል 400 እዚህ ጋር ነው ያለው 400 ናኖሜትር አካባቢ ለክሎሮፊል A ፒክ የሆነ እንትን አለው 400 ናኖሜትር አካባቢ ነው እሺ ይሄኛው ትክክል ነው ነገር ግን ምን ይለናል የክሎሮፊል B ግን 600 ናኖሜትር አካባቢ ነው ይላል እንደውም 600 ናኖሜትር አካባቢ ምንም የለውም የላይት አብዞርቤሽኑ በጣም ትንሽ ነው እንጂ ፒኩ አይደለም ስለዚህ A አይሆንም ወደ B ስንሄድ chlorophyll A absorb light only below 500 nanometer whereas chlorophyll B absorb light from 400 nanometer to 700 nanometer ይለናል እዚህ ጋር ስንመለከተው ሁለቱም ክሎሮፊል A ክሎሮፊል B ከ400 አልፈው ወደ 700 ምን ያደርጋሉ ላይት አብዞርቤሽን አላቸው ስለዚህ B አይሆንም ክሎሮፊል A ሎም እስከ 500 ብቻ ነው ወይም ከ500 ናኖሜትር ብቻ ነው ላይትን አብዞርብ ማድረግ የሚችለው ክሎሮፊል ደግሞ ከ400 እስከ 700 ይችላል ይለናል ግን እንደሱ ሳይሆን ክሎሮፊል A ክሎሮፊል B እስከ 700 አብዞርብ ማድረግ ሬታቸው ቢለያየም ሁለቱም እንትን ይላሉ ስለዚህ B አይሆንም ሲ ደግሞ peak absorption for chlorophyll is around 430 nanometer whereas peak absorption for chlorophyll B is around 480 nanometer ይላል ይሄንን ስንመለከተው ደግሞ የክሎሮፊል A ፒክ ማለት በጣም ግራፉ ወደ ላይ የወጣበት ቦታ ማለት ነው እሱን ስናይ ወደ 430 አካባቢ ይደርሳል ራውንድ ስናደርገው ከዛ የፒክ የሆነ የክሎሮፊል Bንም ስንመለከተው የክሎሮፊል B ማለት ይሄኛው ነው ስለዚህ ይሄ እንደዚህንም ስንመለከተው ወዴት አካባቢ ነው ወደ 480 አካባቢ ምን ያደረገ ፒክ የሆነ አብዞርቤሽን እንዳለ ያሳየናል ሲ ትክክለኛው መልስ ይሆናል ግን ዲ ለምን እንዳልሆነ እናያለን ዲ ደግሞ ምንድነው የሚለው both chlorophyll A and chlorophyll B absorb light only below 500 nanometer ይላል ከ500 ናኖሜትር በታች ነው ሁለቱም ክሎሮፊል A ክሎሮፊል B አብዞርብ የሚያደርጉት ይላል ነገር ግን ይሄኛው ግራፍ ሄዶ እዚህ አካባቢ አብዞርብ ባያደርጉም ወደ 700 ወይም በ600 እና በ700 አካባቢ ሁለቱም ምን ያደርጋሉ ላይትን አብዞርብ ማድረግ ይችላሉ ስለዚህ ከ500 በታች ላይትን አብዞርብ ከ500 በታች ብቻ ነው አብዞርብ ማድረግ የሚችሉት ማለት አንችልም ዲ መልሱ አይሆንም 29ኛ ጥያቄ ጋር ስንመጣ this item is based on procedure of an experiment on variegated leaf below ይሄኛው ኤክስ ይሄ እዚህ ጋር ያለው ፕሮሲጀር የሚያሳየን variegated የሆነ ሊፍ ላይ የተሰራ ኤክስፐሪመንት ነው የመጀመሪያው ፕሮሲጀር ምንድነው የተደረገው አንድ variegated የሆነ ሊፍ one fully green የሆነ ሊፍ እንወስዳል አንደኛው variegated የሆነ ሊፍ እና ሌላኛው ደግሞ full የሆነ green የሆነ ሊፍ variegated ማለት ሙሉ ለሙሉ green ያልሆነ ሊፍ ማለት ነው ይሄኛው ደግሞ ሙሉ ለሙሉ green የሆነ ነው ከዛ put both leaves on sunlight for 3 hours
ምን እናደርጋለን ለ3 ሰዓታት እንዲያገኛቸው እናደርጋለን ሁለቱንም ሊፎች ከዛ bleach both leaves to remove chlorophyll chlorophyll እንትን ለማለት bleach እናደርጋቸዋለን ይታጠባሉ ማለት ነው ከዛ በኋላ then wash both leaves with distilled water መጀመሪያ bleach እናደርጋቸዋለን ከብሊቹ በኋላ ንጹህ በሆነ ወይም distilled በሆነ water ምን ይደረጋሉ ቦሽ ይደረጋሉ ከዛ እዚህ ላይ አዮዲን እንጨምርባቸዋለን ሁለቱም ሊፍሶች ላይ መጨረሻ ላይ the green part of the leaf changes to blue blackish color green የሆነው part of the leaf ወደ ምን ተቀየረ blue black ወደ ሆነው color ተቀየረ variegated የሆነ leaf ስንል green የሆነ part አለው ግን green ያልሆነ part አለው fully የሆነ green leaf ማለት ደግሞ ሙሉ ለሙሉ green ነው የቅጠሉ structure ስናየው ከዛ ይሄን ፕሮሲጀር ተጠቀምንና green part of the leaf ወደ ምን ተቀየረ ወደ blue blackish color ተቀየረ ይሄ ሪዛልት ከኤክስፐሪመንቱ የተገኘው ሪዛልት ምንም ነው የሚያሳየው A ላይ the presence of pigment in the leaf ፒግመንቱ ላይ ሊፉ ላይ ፒግመንት እንዳለ ያሳየናል ይለናል ይሄኛው ግን ወደ blue blackish color መቀየሩ አዮዲን ቴስት ተሰርቶ ፒግመንት መኖሩን አይደለም የሚያሳየን A ለካ አይሆንም B ደግሞ the presence of starch in the leaf B ትክክለኛው መልስ ነው ሁሉ ጊዜም የአዮዲን ቴስት ለምንድን ነው የሚሰራው presence of starchን ለማረጋገጥ ነው ስለዚህ green part ላይ starch መኖሩን ያሳየን ለምንድን ነው ወደ green የነበረው part ወደ ምን ተቀይሯል ወደ blue blackish color ተቀይሯል ምንን አሳየን presence of starch እንዳለ አሳየን B ትክክለኛው መልስ ነው አዮዲን ቴስት ሲጀመርም ለምን ይሰራል starchን ቴስት ለማድረግ እንሰራለን B C ለምንድን ነው የማይሆነው the production of oxygen by leaf ይሄ የአዮዲን ቴስቱ ሲጀመር አዮዲን ቴስት ነው ስለዚህ የኦክሲጅን መኖር አለመኖሩን አይደለም የሚያረጋግጥልን C አይሆንም D ደግሞ the intake of carbon dioxide by leaf carbon intake የተደረገ ወይም በሊፍ የተወሰደውን carbon dioxide ይለናል ይሄ ቴስት የአዮዲን ቴስት ነው ካልን ሲጀመር ምንን ቴስት ለማድረግ ነው የስታርች ፕሬሰንስ ማድረጉና ለማድረጉ ነው 30ኛ ጥያቄን ስንመለከት What are the end product of anaerobic respiration when glucose molecule is completely oxidized? A glucose molecule completely oxidized በሚሆንበት ጊዜ የaerobic respiration end product የሚሆኑት እነማን ናቸው ይለናል A ላይ energy rich የሆኑ ሃይድሮጅን አዮኖች ኢንተርሚዲየት ላይ የሚኖሩ ናቸው እንጂ end product ላይ አይደለም የሚኖሩት እዚህ ጋር ደግሞ የተጠየቅነው መጨረሻ ላይ ያለው ከaerobic respiration the end product ሆኖ የሚወጣው ነው A አይሆንም B ደግሞ ኦክሲጅን ሞለኪል እና ዋተር ነው ዋተር ኢንድ ፕሮዳክት ነው ነገር ግን ኦክሲጅን ሞለኪል ኢንድ ፕሮዳክት አይደለም እንደምንድነው እንደው የሚያገለግለው እንደ ኮምፖነንት ሆኖ ወይም ደግሞ መጀመሪያ ላይ እንደ ሪአክታንት ሆኖ ነው እንጂ የሚያገለግለው ኦክሲጅን ኢንድ ፕሮዳክት አይደለም ሲ ደግሞ ኢነርጂ ዋተር ኢን ካርበን ዳይኦክሳይድ ይሄ ትክክለኛው ነው the end product of aerobic respiration ማን ነው የሚሆነው አንደኛ ኢነርጂ ATP ይኖረናል ዋተር ይኖረናል ከዛ ደግሞ ካርበን ዳይኦክሳይድ ይኖራል ትክክለኛው መልስ ሲ ነው ዲ ደግሞ ምን ይላል ካርበን ዳይኦክሳይድ እና ፒዩሪቬት ነው ካርበን ዳይኦክሳይድ ትክክል ነው የኢንድ ፕሮዳክት ኦፍ ኤሮቢክ ሬስፓይሬሽን ነው ነገር ግን ፒዩሪቬትን ስናይ ኢንተርሚዲየት ላይ የሚኖር ነው እንጂ ኢንድ ፕሮዳክቱ አይደለም ለዚህ መልሱ ሲ ላይ ያለው ነው ወደ 31ኛው ስንሄድ which of the following is correct about energy harvesting in aerobic respiration energy is harvested ማለት መጨረሻ ላይ ምርት ተመርቶ ሲያልቅ እንደሚደረገው ይሰበሰባል ይታጨዳል ወይም እንትን ይደረጋል ለዚህ የተጠየቀው እዚህ ጋር harvesting aerobic respiration ነው ኢነርጂ ሃርቨስት የሚደረገው እንዴት ነው ወይም የሚሰበሰበው እንዴት ነው ይለናል A ላይ oxidative catalysis of glucose to release energy ትክክለኛው መልስ የሚሆነው A ላይ ነው oxidative catalysis of glucose to release energy ምንድነው የተባለው ኤሮቢክ ሬስፓይሬሽን ላይ እንዴት ነው ኢነርጂ ሃርቨስት የሚደረገው ነው ኦክሲዴቲቭ የሆነ ካታሊሲስ በሚካሄድበት ጊዜ ኢነርጂ ሃርቨስት ይደረጋል ወይም ደግሞ ዋነኛው ኦክሲዴሽን ሪዳክሽን ሪአክሽን ነው የሚካሄደው ግሉኮስ ራሱ እንደ ፊውል ነው የሚያገለግለው ስለዚህ ራሱ ኦክሲዳይዝድ ያደርጋል ከዛ ኦክሲጅን ደግሞ ሪዲዩስ ያደርጋል በዚህ ጊዜ ኢነርጂ ከማን ሪሊዝ ይደረጋል ማለት ነው ኢነርጂ ሪሊዝ ይደረግና ከADP ወደ ATP ይቀየራል ወይም ደግሞ ኢነርጂ ፎርም ይደረጋል ይሄ ፕሮሰስ ኦክሲዳቲቭ የሆነ ብሬክዳውን ኦፍ the glucose ነው ስለዚህ ይሄኛው ምድር harvesting part of the ወይም ደግሞ harvesting of energy from aerobic respiration ነው መልሱ A ይሆናል ለምን ሌሎች ኦፕሽኖች እንዳልሆኑ እንመልከት
ቢ ደግሞ converting ATP to ADP to release its energy ATP ወደ ADP ቀየርም ማለት ሃርቨስት እያደረገን ሳይሆን እየለቀቀን ነው ሪሊዝ እያደረገን ያለው ኢነርጂ እንዴት ነው ዩዝ በሴሎች ኢነርጂ እንዴት ዩዝ ይደረጋል ነው እንጂ ኢነርጂ እንዴት በሬስፓይሬሽን አማካኝነት ይሰበሰባል የሚለውን ነገር አይደለም የሚያሳየን ማለት ነው ስለዚህ ቢ አይሆንም ሲ ደግሞ phosphorylation of glucose molecule using ATP ግሉኮስን ፎስፎሪሌት ማድረግ ሞለኪል ይሄ ATP ሞለኪልን በመጠቀም ይላል ይሄም አሁን ምንድነው ATPን ኢንቨስት ነው ያደረጉ ያለው ኢነርጂን የሰበሰበ ሳይሆን ኢነርጂን እንደውም የተጠቀመ ያለው ስለዚህ ሲ አይሆንም ዲ ደግሞ reducing glucose molecule inside the cell ግሉኮስ ሞለኪልን ሪዲዩስ ማድረግ ይለናል respiration oxidize remove ኤሌክትሮንን ከግሉኮስ ያደርጋል ነገር ግን ሪዲዩስ እንዲያደርግ አያደርገውም ኦክሲጅኑን ስለዚህ ሪዲዩስ ካላደረገ ደግሞ ኢነርጂን ሪሊዝ ማድረግ አይችልም ትክክለኛው መልስ የሚሆነው ኤ ላይ ያለው ነው ሌሎች ኦፕሽኖች ልክ አይደሉም ወደ 32ኛው ስንሄድ suppose 3 glucose molecule are totally oxidized to release energy during cellular respiration to produce 36 net ATP per glucose molecule then the total net ATP produced from NADH in the electron transport chain is ይለናል ምን አድርጋችሁ አስቡ ቶታሊ ሞለኪሉ ግሉኮስ ሞለኪሉ ቶታሊ ነው ኦክሲዳይዝድ የሚያደርገው ከዛ ኢነርጂን ሪሊዝ ያደርጋል በሬስፓይሬሽን ጊዜ ማለት ነው ሙሉ ለሙሉ ሪሊዝ የሚደረገው የኤቲፒ መጠን 36 ነው ብለን ብንወስደው ከዛ ከናድኤች ሪሊዝ የተደረገው በኤሌክትሮን ትራንስፖርት ቼን ሪሊዝ የተደረገው የኤቲፒ መጠን ምን ያክል ነው ጥያቄው የሚለው ይሄን ጥያቄ ለመስራት ኮንሲደር ማድረግ ያሉብን ነገሮች አሉ አንደኛ መጨረሻ ላይ የምናገኘው የኤቲፒ መጠን ከአንድ ግሉኮስ እንት ነው ብለናል 36 ኔት ኤቲፒ አለ ተብለናል ከዛ ግን አስሎ የተባልነው ከናድኤች የተገኘውን ኤቲፒ እና ከዛም ደግሞ ኤሌክትሮን ትራንስፖርት ቼን ላይ የተገኘውን ወይም ደግሞ ኢቲሲ ላይ የተገኘውን ብቻ ነው እንዳለ ደግሞ በቶታል ስንመለከተው ቶታሊ ነው 36 ኔት ግሉኮስ ሞለኪል የመጣው በሬስፓይሬሽኑ በሙሉ ስለዚህ መጀመሪያ ላይ የሚገኙት አራቱ ኤቲፒዎች ከምን አይደሉም ከኤሌክትሮን ትራንስፖርት ቼዝ ላይ የመጡ አይደሉም የመጀመሪያዎቹ ሁለት ኤቲፒዎች ከሰብስትሬት ሌቭል የመጡ ናቸው ከፎስፎሪሌሽን ወይም ከግላይኮሊሲስ የመጡ ናቸው ሌላኞቹ ሁለት ኤቲፒዎች ደግሞ ሰብስትሬት ሌቭል ወይም ከክሬብስ ሳይክል የመጡ ናቸው ስለዚህ ከ36 ላይ 4 እንቀንሳለን ምክንያቱም አራቱ ከኤሌክትሮን ትራንስፖርት ቼን የመጡ የኤቲፒ አይነቶች ስላልሆኑ ማለት ነው ከአንድ ለአንድ ግሉኮስ ነው የምናስለው ለአንድ ግሉኮስ ከናድኤች የሚመረተውን ኤቲፒ ካገኘን በኋላ ለሶስት ግሉኮስ መስራት ስለምንችል 36 ምን ነው ብለናል ኔቱ ነው ነገር ግን አራቱ ከምን የመጡ ነው አለ ከግላይኮሊሲስ እና ከክሬብስ ሳይክል የመጡ ናቸው ከኤሌክትሮን ትራንስፖርት ቼን የመጡ አይደሉም ስለዚህ አራቱን እንቀንሳለን እዚህ ጋር ስለ የተባለው ከኤሌክትሮን ትራንስፖርት ቼን ላይ ያለውን ስለሆነ ከ36 ላይ 4 በመንቀንስበት ጊዜ ስንት ይመጣልናል 32 ይመጣልናል ከዛም ደግሞ አስሎ የተባልነው ከናድኤች ብቻ ነው ኤሌክትሮን ትራንስፖርት ቼን ላይ ደግሞ ስንት አይነት ነገሮች አሉ ሁለት አሉ ኤዲኤች እና ፋዲኤች አለ ኤሌክትሮን ከፋድም ከናድም ነው የሚመጣው ማለት ነው አስሎ የተባልነው የናድ ነው ስለዚህ የናድን ብቻ ለማስላት ከፋዲኤች መጥቶ የተሰራውን የኤቲፒ መጠን ምን ማድረግ አለብን ማውጣት አለብን ስንት ፋዲኤቾች አሉ ኤሌክትሮን ትራንስፖርት ቼን ላይ ሁለት አሉ እነዚህ ሁለቱ ደግሞ እያንዳንዳቸው ስንት ኤቲፒ ማምረት ይችላሉ ሁለት ኤቲፒን ማምረት ይችላሉ ሁለት ኤቲፒ ማምረት ከቻሉና ሁለት ፋዲኤች አለ ማለት ደግሞ ስንት ኤቲፒ አራቱ ኤቲፒ በማን ነው ኮንትሪቢዩት የተደረገው በፋዲኤች ነው ስለዚህ ምን እናደርጋለን 2 ሲባዛ በ2 4 ኤሌክትሮን ትራንስፖርት ቼን ላይ 32 ተመርተዋል ከ32ቱ ደግሞ አራቱ በማን ነበር የተመረቱት በፋዲኤች ኮንትሪቢዩሽን ነው እንጂ በናድኤች ብቻ አይደለም ስለዚህ ምን እናደርጋለን ከ32 ላይ 4ን እንቀንሳለን 4 ስንቀንስ ስንት ይመጣልናል 28 ይመጣልናል 28ቱ ኤቲፒ ኤሌክትሮን ትራንስፖርት ቼን ላይ በማን የተመረቱ ናቸው በናድኤች የተመረቱ ኤቲፒ ናቸው ጥያቄው ላይ ደግሞ ምንድነው የተጠየቅነው 3 ግሉኮስ ሞለኪውሎች ነው የተጠየቅነው 3 ግሉኮስ ሞለኪውሎች ስለሆኑ በአንድ ግሉኮስ ሞለኪውል ይሄን ያክል ኤቲፒ ማምረት ከተቻለ 28 ኤቲፒ ማምረት ከተቻለ በ3 ግሉኮስ ደግሞ ሲሆን ስንት ይሆናል የሚለውን 28ን በስንት ማባዛት ነው 28 ሲባዛ በስንት እናረጋለን ማለት ነው በ3 እናረጋለን 28ን በ3 ስናባዛው ስንት ይመጣልናል 184 ይመጣልናል 84 ትክክለኛው መልሳችን ይሆናል
ተማሪያር ዲ ላይ ያለው ኦፕሽን። ወደ 33ኛው ጥያቄ ስንሄድ Ethiopian mothers traditionally prepare yogurt by collecting fresh milk and covering it for 8 days. Thus, how do you value the role of fermentation in this process? Traditionally, የኢትዮጵያን እናቶች ምን ያደርጋሉ? ዮገርትን ይሰራሉ። ብዙ ወተትን ፍሬሽ የሆነ ወተትን ያጠራቅሙና ለብዙ ቀናቶች ከዛ በኋላ ወደ ዮገርት ይቀየራል። እና ይሄ ፕሮሰስ ላይ ካለ እንዴት ነው ቫልዩ የምናደርገው? የፈርሜንቴሽን ቫልዩ እዚህ ፕሮሰስ ላይ እንዴት ነው? A ላይ changing the taste and the smell of the yogurt of the milk ምን ያደርጋል ፈርሜንቴሽኑ ይላል። የኤ ኦፕሽን ላይ የቴስቱንና ስሜሉን ሚልክ ላይ የነበረውን ቴስት እና ስሜል ወደ ዮገርት ወዳለው ቼንጅ ያደርግልናል ይለናል። ይሄኛው ልክ ነው። አንደኛ ስሜሉ ይቀየራል። ከሚልክ ላይ የነበረው ሽታና ከዛ ዮገርቱ የሚኖረው ሽታ ተመሳሳይ አይሆንም። ቴስቱም የሚልኩ ቴስትና የዮገርቱ ቴስት አንድ አይነት አይሆንም። ምክንያቱም በፈርሜንቴሽኑ ፕሮሰስ የመጣ ቼንጅ ስላለ። ኤ ትክክለኛው መልስ ነው። ቢ ደግሞ reduce the amount of water in yogurt from the fresh milk ከፍሬሽ ሚልክ ላይ ያለውን amount of water ይቀንሰዋል ይለናል። ፈርሜንቴሽን ሲግኒፊካንትሊ ዋተርን ሪሙቭ የሚደረግበት ፕሮሰስ አይደለም። ምንድነው የሚያደርገው? ፈርሜንቴሽን ላይ የቴክስቸር ቼንጅ ነው የሚኖረው፣ ምክንያቱም የፕሮቲን ኮአጉሌሽን ስለሚኖር። ፈርሜንቴሽን ሌላ ዮገርትን ከመስራት በተጨማሪ ምንን ለመስራት ያገለግላል? የተለያዩ ዳቦዎችን ወይም እንጀራን ለመስራት ያስችለናል። ለዚህ ፈርሜንቴሽን ፕሮሰስ የእንጀራን ቴክስቸር እንዲይዝ የሚያስችለው በፈርሜንቴሽን ፕሮሰስ ያለው ላይ ነው። ስለዚህ አሁንም የዮገርቱን ስሜል እና ቴስት እንደዛ እንዲሆን ያደረገው ፈርሜንቴሽን ፕሮሰሱ ነው። እና ፈርሜንቴሽን ደግሞ ዋተርን ሪሙቭ የማድረግ አይደለም ዋነኛው ኮንሰርኑ፣ ቴክስት እና ቴክስቸር ላይ ነው ዋናው። ስለዚህ ቢ አይሆንም። ሲ ደግሞ produce more milk sugar in yogurt than fresh milk ፍሬሽ ሚልክ ላይ ካለው ዮገርት ላይ የሚኖረው የሹገር መጠን ይጨምራል ይለናል። ፈርሜንቴሽን እንደው ምንድነው የሚያደርገው? የሚልክ ሹገርን ኮንሱም ነው የሚያደርገው። ከዛም በኋላ ኳንቲቲውን ይቀንሰዋል። ስለዚህ ዮገርት ላይ ያለው ኳንቲቲ ምንድነው እንደው የሚያደርገው? የሹገር ኳንቲቲ ይቀንሳል እንጂ አይጨምርም። ዲ ደግሞ reduce the amount of acid in yogurt than fresh milk amount of acidን ይቀንሰዋል ነው የሚለናል። ፈርሜንቴሽን እንደው አሲዲቲን ይጨምራል ወይም pH ሎወር እንዲሆን ነው የሚያደርገው እንጂ pH እንዲጨምር አያደርግም ወይም አሲዲቲ እንዲቀንስ አያደርግም። ስለዚህ መልሱ ትክክል ኤ ላይ ያለው ነው። 34ኛ ጥያቄ ላይ ስንሄድ which one of the following statements is correctly compare the mechanism of water balancing during high and low water in human body the body remove excess water by ይለናል። የትኛው ስቴትመንት ነው በትክክል የዋተርን ባላንስ ሜካኒዝም ሰውነታችን ውስጥ ያለውን ዋተር ባላንስ ሜካኒዝም የሚያሳየን? ሃይ እና ሎ ዋተር ኢን ቦዲ ሲኖር the body remove excess water በምንድነው ቦዲ ሪሙቭ የሚያደርገው? A ላይ producing more urine whereas it conserve water by producing very little urine በጣም ብዙ የዋተር መጠን ሰውነታችን ውስጥ ኖረ ማለት ምን ያደርጋል? ሰውነታችን በጣም ብዙ ዋተር ስለማይፈልግ ባላንስድ የሆነ የዋተር መጠን ስለሆነ የሚያስፈልገው በጣም በበዛውን ዋተር በዩሪን መልክ እንዲወጣ ነው የሚያደርገው። ስለዚህ በዩሪን መልክ እንዲወጣ ከተፈለገ ደግሞ ብዙ ዩሪን ፕሮዲዩስ ይደረጋል። ሰውነታችን ውስጥ ያለው የዋተር መጠን ደግሞ ቀነሰ ማለት በጣም ሎወር ከሆነ ሰውነታችን በተጨማሪ ምን ማድረግ አይፈልግም? ዋተር ሎስ እንዲደረግ አይፈልግም። ለዚህ ሪአብዞርብ ያደርጋል። ዋተርና ሶዲየምን ሪአብዞርብ በማድረግ በኪድኒ መንገድ ማለት ነው የሚወጣውን የዩሪን መጠን ይቀንሳል። ለዚህ የዩሪን መጠን የሚጨምረው መቼ ነው? ሃየር የሆነ የዋተር አማውንት ቦዲያችን ውስጥ ሲኖር ነው። በጣም ትንሽ ዩሪን መጠን ደግሞ የሚፈጠረው የቦዲያችን ውስጥ የሚገኘው የዋተር መጠን ሲቀንስ ነው። ባላንስ የሚያደርገው በምንድነው? ዩሪን ፕሮዲዩስ የሚያደርገውን የዩሪን መጠን በመቀያየር ነው። አንዳንድ ኢንሴሲብል የሚባሉ ሎሶች አሉ፣ ግን ሜን የሚባለው ዋተር ባላንሱ በምንድነው? በዩሪን ነው ወይም በኪድኒ ሬጉሌት የሚደረገው። ቢ ደግሞ producing concentrated urine it save water by reducing evaporation ምን ይላል? ኮንሰንትሬትድ የሆነ ዩሪንን ኢቫፖሬሽን ሪዲዩስ የሚደረገው የዋተር መጠን በጣም ትንሽ ነው። አንደኛ ነገር ኮንሰንትሬትድ የሆነ ዩሪንን ፕሮዲዩስ የሚያደርገው መቼ ነው? በጣም ቬሪ ሊትል ዩሪን የሚወጣው የዋተር መጠናችን ሲቀንስ ነው። ዋተርን ደግሞ ሴቭ ለማድረግ ግን ኢቫፖሬሽን እንትን ማለት ዋነኛው ነገር አይደለም። ምክንያቱም በኢቫፖሬሽን በጣም ትንሽ ነው ሎስ የምናደርገው በስኪን መንገድ። ስለዚህ ቢ አይሆንም።
ሲ ደግሞ reducing sweating whereas increasing body water by drinking too much water ስዊቲንግን ሪዲዩስ ያደርጋል ከዛ ብዙ ዋተር መጠጣት ይላል ብዙ ዋተር መጠጣት የቦዲያችን ሬጉሌት የሚያደርግበት ሜካኒዝም አይደለም ግን አንዳንዴ የዋተር መጠን በሚቀንስበት ጊዜ የውሃ የመጥማት ስሜት ሊኖር ይችላል ከዛ በኋላ ውሃ እንወስዳለን እሱ ሊጨምረው ይችላል የቦዲ ዋተር መጠናችን ነገር ግን ስዊቲንግ ሪዲዩስ በመደረጉ ያናክል ሲግኒፊካንት የሆነ የዋተር ባላንስ እንዲኖር አያደርገው ሲልክ አይሆንም ዲ ደግሞ increasing evaporation by sweating whereas ይሄኛው ስዊቲንግ ነው ስዊቲንግ ዋነኛው ሳይሆን በኪድኒ ነው ሬጉሌት የሚደረገው ዋተር ዋነኛው ኪድኒ ነው ሬጉሌት የሚያደርገው በጣም ብዙ ዋተር ሰውነታችን ውስጥ ካለ ብዙ ዩሪን ይኖረናል በጣም ብዙ ዋተር ደግሞ ሰውነታችን ውስጥ ከሌለ ወይም የዋተር መጠናችን ከቀነሰ ደግሞ ሰውነት ውስጥ ያለውን የዋተር መጠን ለመጨመር ኪድኒ ምን ታረጋለች የሚወጣውን የዩሪን መጠን ትቀንሰዋለች ስለዚህ መልሱ ኤ ላይ ያለው ነው 35ኛ ጥያቄ ላይ ስንሄድ it is obvious that anthropogenic and natural factors are the two driving causes to climate changes anthropogenic የሆኑና natural የሆኑ ፋክተሮች ለclimate change እንደ ኮዝ እንደሚነሱ ይታወቃል in what way do these factors aggravate this problem በየትኛው መንገድ ነው ይሄኛው የclimate change aggravate የሚደረገው በምን greenhouse ጋዝን በመልቀቅ ኤ ላይ ያለው ምርጫ ምን ላይ volcanic eruption anthropogenic and by flooding natural factor ሲጀመረም volcanic eruption ምን አይደለም anthropogenic የሆነ ኢፌክት አይደለም ናቹራል የሆነ ነው እና በሂውማን አክቲቪቲ ምክንያት የሚመጣ አይደለም volcanic eruption ለዚህ ኤ አይሆንም ቢ ደግሞ ምንድነው የሚለናል utilization of biogas in anthropogenic and wind erosion in natural factor ባዮጋዝን ስንመለከተው ሪኒዌብል የሆነ ፊውል ነው እና የሚለቀው የካርበን መጠን ያናክል አይደለም ግሪንሃውስ ጋዝ ኢፌክት የሚኖርበት መጠን ብዙ አይደለም በተጨማሪም ደግሞ ሁለተኛ ላይ ምን ይለናል by wind erosion እና natural factor wind erosion ደግሞ እንደ natural factor አለ ይሄ wind erosion ለclimate change እንደ ዋንደኛ የሚነሳ አይደለም ወይም ደግሞ ካርበን ይሄ ግሪንሃውስ ጋዝን ሪሊዝ አያደርግም የwind erosion ስለዚህ ቢ አይሆንም ሲ ደግሞ utilization of hydroelectric power in anthropogenic and by earthquake in natural factor hydroelectric power እንደው መጠቀማችን greenhouse gas እንዲለቀቅ ሳይሆን የሚያደርገው የgreenhouse ልቀት እንዳይኖር ነው የሚያደርገው ስለዚህ ምንም አይነት ኢፌክት የለውም ሲ አይሆንም ማለት ነው ዲ ደግሞ during the burning of fossil fuel in anthropogenic and by volcanic eruption in natural factor burning of fossil አንደኛ የካርበን ዳይኦክሳይድ ልቀት በጣም የሚጨምርበት ምክንያት ነው ከዛ ደግሞ የሂውማን አክቲቪቲ አንthropogenic ነው ልክ ነው ሁለተኛ ደግሞ volcanic eruption በvolcanic eruption ምክንያት የካርበን ወይም ደግሞ greenhouse gas ሪሊዝ ይደረጋል ስለዚህ ይሄኛው ናቹራል ፋክተር ሆኖ ይሄንን አግራቬት የሚያደርገው ነው መልሱ ምን ይሆናል ዲ ትክክለኛው መልስ ይሆናል ወደ 36ኛው ጥያቄ ስንሄድ how do current climate change reduce agricultural productivity አሁን ላይ ያለው የክላይሜት ቼንጅ እንዴት የአግሪካልቸራል ፕሮዳክቲቪቲ ሊቀንሰው ወይም ሊቀይረው ይችላል ይለናል ኤ ላይ reducing water availability and increasing temperature ኤ ልክ ነው ምን ያደርጋል አሁን ክላይሜት ቼንጅ በጣም እየጨመረ ከመጣ available ድርቅ ይኖራል ስለዚህ available የሆኑት የዋተር ሪሶርሶች እንትን አይል ማለት ነው ክላይሜት ቼንጅ ኖረ ማለት ዝናብ በትክክል አይዘንብም ስለዚህ ዝናብ የለም ማለት ደግሞ የዋተር availability ይቀንሳል አንደኛ ነገር ሁለተኛ ነገር ደግሞ ክላይሜት ቼንጅ ላይ የግሪን ሃውስ ጋዝ እየጨመረ ነው ግሪን ሃውስ ጋዝ መጨመር ደግሞ የቴምፕሬቸር መጠን እንዲጨምር ነው የሚያደርገው ስለዚህ ይሄኛው ሁለቱም ኢፌክት ናቸው ኤ ልክ ነው ቢ ምንድነው የሚለው lowering temperature እንደውም እየጨመረ ነው እንጂ እየቀነሰ አይመጣም ቢ አይሆንም ሲ ደግሞ reducing harvesting time for agricultural crop የሃርቨስቲንግ ታይምን ይቀንሳል ይለናል ግን ሃርቨስቲንግ ታይም እንዲቀንስ አይደለም የሚያደርገው እንደውም ክላይሜት ቼንጅ በመኖሩ የሲዝናል ሆነ እንትን ይኖራል ስለዚህ ሃርቨስቲንግ ታይምን ሪዲዩስ አያደርግ ዲ ደግሞ increasing agricultural crop diversity of an area climatic change መኖሩ እንደውም ክሮፕሶች በደንብ እንዳይመረቱ ጥሩ የሆነ ኳሊቲ እንዳይኖራቸው ነው እንጂ ያደርገው ዳይቨርሲቲ እንዲጨምር አያደርግ 37ኛው which one of the following statement is incorrect about Kyoto Protocol climate changes it is an international agreement that ይላል Kyoto Protocol ማለት ለክላይሜት ቼንጅ የተፈረመ ኢንተርናሽናል አግሪመንት ነው እና ስለሱ ትክክል ያልሆነው የትኛው ነው ኤ ላይ enforce industrialized nation to reduce
their greenhouse gas emission የclimate change main የሚባለው ፋክተር የgreenhouse gas መጨመር ነው ስለዚህ ኢንዱስትሪዎች ሌላ መንገድ ተጠቅመው ወይም ደግሞ የሚለቅቱን የgreenhouse gas እንዲቀንሱ ይደረጋሉ ይሄ ልክ ነው ቢ ደግሞ adapt to eradicate poverty from all UN member state ነው ዋነኛው ኮንሰርን ምን ብለናል climate change ላይ ነው ይሄ ኮይቶ ፕሮቶኮል የሚባለው climate change ላይ ነው እንጂ ስለ ድህነት ወይም ስለ poverty eradication አይደለም ኮንሰርኑ ቢ ልክ አይደለም ሲ ደግሞ ምንድነው የሚለው offer market option to countries to meet reduction of greenhouse gas emission ዋና ኮንሰርኑ ምንድነው የclimate change ዋነኛው aggravating የሚባለው ፋክተር ወይም ዋነኛው የgreenhouse gas መጨመር ነው ለዚህ የተለያየ ማርኬት ኦፕሽኖችን በመስጠት ይሄን greenhouse gas emission እንዲቀንሱ ይደረጋል ሲ ልክ ነው ዲ ደግሞ support low carbon product investment in developing country ነው ይሄም ልክ ነው ይሄ የኮይቶ ፕሮቶኮል እንትኖች ናቸው ሮሎች ናቸው ወይም ለዛሬ የተካተቱ ነገር ናቸው ኤ ሲ ዲ ቢ ግን የዛኛው እንትን አይደለም ኮንሰርን አይደለም poverty ስለዚህ ምን አይሆንም ቢ አይሆንም 38ኛው ጥያቄ ላይ ስንሄድ we can get spectacular image of surface of the cell by using ይለናል spectacular የሆነ የኢሜጁን image of surface of the cell የምናይበት የትኛውን ማይክሮስኮፕ በመጠቀም ነው A light microscope B transmission electron microscope C electron microscope D scanning electron microscope ይለናል ትክክለኛው መልስ የሚሆነው የትኛው ነው scanning electron microscope ነው ይሄኛው ለምን ያገለግላል ማለት ነው beam of light-ን ፎከስ በማድረግ surface of the sample ለማየት ያስችለናል ኤሌክትሮን ግን ስንመለከት ጉድ የሆነ ኢሜጅ ይሰጠናል አሁን ለምሳሌ የላይትን ማይክሮስኮፕ እንመለከት ጥሩ የሆነ ኢሜጅ ይሰጠናል የሊቪንግ ሴሎች ነገር ግን lower resolution ነው ያለው ከዛም ደግሞ ሰርፌሱን ወይም ቶፖግራፊውን ካፕቸር ማድረግ አይችልም በ3D way ኤ አይሆንም ማለት ነው በቃ ትክክለኛው መልስ የሚሆነው ዲ ነው ሌሎቹ ማይክሮስኮፖች ያላቸው ሮል ሰርፌሱን ለማየት ሳይሆን ሌላ አይነት ሮል ያላቸው መልሱ ዲ ይሆናል ወደ ቀጣዩ ጥያቄ ስንሄድ 39ኛው resolution differs from magnification of microscope in that it enable a biologist to ይለናል resolution እና magnification የተለያዩ ነገሮች ናቸው እና resolutionን ከmagnification የሚለየው ምንድነው resolutionን ዲፋይን ስናደርግ resolution ማለት በሁለት በጣም ተጠባብቀው በሚገኙ ነጥቦች መካከል ያለውን ዲስቲንክት የሆነው ሌቭል የሚያሳየን ነው resolution ማለት አንድ ነገር ሳይዙ በጣም የጨመረ ሲመጣ clearly ይታያል ወይም ደግሞ ኳሊቲውን ነው የሚያሳየን resolution ስንል magnification ማለት only ምን ማድረግ ነው በሳይዝ መጨመር ነው resolution ካለን ግን ምንድነው resolve የማድረግ አቅሙን ነው የሚያሳየን ወይም ደግሞ the ability to distinguish two separate points at distinct entity የሚለው ነው የሚያሳየው ይሄንን መሰረት አድርገን ነው የምንመልሰው A ላይ estimate the real size of an object resolution ከmagnification የሚለየው real size of the objectን ስለሚያሳይ አይደለም A አይደለም B ደግሞ distinguish between two points የresolution ዋነኛ ነገር ምንድነው በሁለት ኤንቲቲዎች ወይም ደግሞ በሁለት ፖይንቶች መካከል ያለውን እንትን ልዩነታቸውን ያሳያል ምክንያቱም በደንብ ሪዞልቭ ስለሚያደርግ B ልክ ነው ሲ ደግሞ ምን ይለናል increases the actual size of an object ይሄ የማን ስራ ነው የማግኒፊኬሽን ስራ ነው ማግኒፊኬሽን የአንድ ነገር ሳይዙን ነው እንዲጨምር የሚያደርገው ስለዚህ ሲ አይሆንም ዲ ደግሞ view fully every part of an object የእያንዳንዱን an object fully view ማድረግ ያስችላል ይለናል ግን ይሄኛው የሪሶሉሽን ኢፌክቱ አይደለም ከማን ጋር ነው ከፊልድ ቪው ጋር ነው እንጂ እንትን የሚያደርገው ከሪሶሉሽን ጋር አይደለም የሚያሳየው ስለዚህ በሪል ዲፈረንሳቸውን የሚያሳየው resolution ከሆነ distinguishing between two points ነው magnification ከሆነ ደግሞ increasing in size ነው የሚሆነው የ40ኛው ጥያቄ ላይ the leaves and stem of the plant remain rich and firm when ይለናል የፕላንቱ leaf እና ስቲሙ ወይም ግንዱ መቼ ነው ሪጅድ ሆኖ ወይም ደግሞ በቀላሉ የማይል ዲፎርም የማይደረግ ወይም ፊርም ሆኖ የሚቆየው መቼ ነው ይለናል ኤ ላይ cell has lower concentration of water than the surrounding ሴሉ ከሰራውንዲንጉ lower የሆነ concentration አለው ማለት ምን ማለት ነው lower የሆነ concentration ኖሮ ማለት ምን ማለት ነው
ሴል ውስጥ ያለው የዋተር መጠን ትንሽ ነው። ስለዚህ ሴል ውስጥ ያለው የዋተር መጠን አነሰ ማለት ሽሪንክ ነው እንደሚያደርገው እንደውም ተርጂድ አያደርግም። የአንድ የሊቭስ ወይም የሊቭ ወይም የስቲሙ ሪጅድ እና ፊርም የመሆኑ ዋነኛው ነገር ምንድነው? ትራንስፌር ፕሬሸር መኖር ወይም ተርጂድ መሆኑ ነው። ተርጂድ ለመሆን ደግሞ ሴል ውስጥ የሚገኘው የዋተር መጠን አውትሳይድ ካለው ምን ማድረግ አለበት? መብለጥ አለበት። ስለዚህ ኤ አይሆንም። ቢ ምን ይለናል? ሴል has a higher concentration of water than the surrounding. ሴሉ ከሰራውንዲንጉ የሚኖረው የዋተር ኮንሰንትሬሽን ምን ሲሆን? ሃይ ሲሆን፣ ይሄኛው ሲሆን ምን ይሆናል? ተርጂድ ፕሬሸር ወይም ደግሞ ተርጂዲቲ እንዲኖር ያደርጋል። ይሄ ደግሞ ሪጅድ እና ፊርም የሆነ ስትራክቸር እንዲኖራቸው ያደርጋል። ቢ ነው መልሱ። ሲ ማይሆነው ሶልቨንት ሊቭስ the cell by diffusion። ይሄኛው ሪጅድ እንዲሆን አይደለም የሚያደርገው። ይሄ እንደው ምን ሊያደርግ ይችላል? በዲፊውዥን ምክንያት ሊቭስ እያደረጉ ከመጡ እነዚህ ሶልቨንቶች ሁልጊዜ ሶልቨንቶች ደግሞ ሊቭ አደረጉ ማለት የዋተሩ ከሴሉ በጣም እየወጣ ነው። ስለዚህ ምንድነው የሚሆነው? ሴሉ ሽሪንክ እያደረገ ነው የሚሄደው። ዲ ደግሞ ሶሊዩት ኢንተርስ ቱ the cell by diffusion። ሶሊቶች ኢንተር እያደረጉ በሄዱ ቁጥር ኮንሰንትሬትድ እየሆነ ነው እንጂ የሚመጣው ምን እያደረገ አይደለም የሚመጣው ዲ ላይ ያለው ትንሽዬ የሆነ መጠን ይኖረዋል። ሁሉ ጊዜም ሶሊዩትን ዋተር ይከተላል። ለምሳሌ ሳልት ካለ ሳልትን ሁሉ ጊዜ ዋተር ይከተለዋል። ሶሊቱ ወደ ሴል ከገባ ዋተርም አብሮ ተከትሎ ሊገባ ይችላል። ነገር ግን ተርጂዲቲ የሚወስነው ዋነኛ የሶሊቱ ሙቭመንት ሳይሆን ዋነኛ ምንድነው? የዋተር ሙቭመንት ነው። ስለዚህ ዲ የመሆን ፕሮባቢሊቲው ለስ ነው። ቢ የተሻለ መልስ ስለሆነ ቢን እንወስዳለን። ወደ 40ኛው ጥያቄ ስንመጣ ኬሚካል ዳይጀሽን ኦፍ ፕሮቲን ኢን ፉድ ኢን stomach and small intestine is highly promoted by the presence of A amylase, B maltase, C lipase, D pepsin። ምንድነው የተባለው? ኬሚካል ዳይጀሽን ኦፍ ፕሮቲን ዳይጀሽን ሲስተም ላይ ስንመለከት የተለያዩ ለምሳሌ ካርቦሃይድሬት ሲሆን ሊፒድ ሲሆን እንትን የሚያደርጓቸው ኬሚካል ሪአክሽን ነው ዳይጀስቲቭ ሲስተም። ስለዚህ ኬሚካል ሪአክሽን አለ። አንደኛ ፊዚካል ዳይጀሽን አለ፣ ኬሚካል ዳይጀሽን አለ። ኬሚካል ዳይጀሽኑ በኤንዛይም የሚደገፍ ነው። ምክንያቱም ሰውነታችን ውስጥ ምን አሉ? ባዮሎጂካል የሆኑ ኢንዛይሞች አሉ። እነዚህ ኢንዛይሞች ስራቸው ኬሚካል ሪአክሽንን ማፋጠን ነው። ኬሚካል የሆነ ዳይጀሽን ካለን ደግሞ እሱም ኬሚካል ሪአክሽን ነው። ስለዚህ ያንን የሚያፋጥን ኢንዛይም አለ። ግን ሁሉም ኢንዛይም ሁሉም ምግቦችን ዳይጀስት ለማድረግ አይደለም የሚጠቅሙት። ፕሮቲንን ዳይጀስት ለማድረግ የሚጠቅመው የትኛው ነው? የፕሮቲን ኢንዛይም ነው። ፔፕሲን የምንለው የፕሮቲን ኢንዛይም ነው። ስለዚህ ትክክለኛው ፔፕሲን ነው የሚሆነው። ሊፔስን ስናይ ሊፒድን ነው የሊፒድ ዳይጀሽንን እንዲጨምር የሚያደርገው። ማልቴስም አሚሌዝም ስንል እንደዛው ማለት ነው። ስለዚህ ትክክለኛው መልስ የሚሆነው የፕሮቲን ዳይጀሽን እንዲጨምር የሚያደርገው ፔፕሲን ነው። መልሱ ዲ ይሆናል። ሌሎቹን ጥያቄዎች ደግሞ በሌሎች ፓርቶች የምንመለከት ይሆናል። አመሰግናለሁ።